እኔ የቀለሜን አክሰንት ብነግርህ በቃ ምልህ እንትን ለትከሳ እንኳ አይሆንም። ተካሹ ይባላል በቆሎ ትምህርት ቤት እየለመነ የሚያበላ ዝም ብሎ አለ የለ ዝም ብሎ ምንም ያልተማረ እንደዚህ አይነት እንኳ መሆን የሚችል ሰው አይደለም። እና እንግዲህ በቤተ ክህነት ትምህርት አላለፈም በጭራሽ። ግዝ ምናምን ጭራሽ ወፍ የለም ይላል ያራዳ ልጅ። እና አለ ተምሬያለሁ ካለ ጥራው ይምጣ። አስተምሩኝ ብትል አሁን ያው ልጠመቅ አስተምሩኝ ብትል ገድለ ተክለ ሃይማኖት ይዞ አንተ ጋር የሚመጣ ሰው የለም። ወይንም የሆነ ገድል ይዘን አይደለም አንተ ጋር የምንመጣው። በነገራችን ላይ ገድል ይዘን መተን ገድሉን ብትቀበለ ራሱ አናጠምቅህም። ታውቃለህ፣ በገድል ክርስቲያን ማድረግ አይቻልም። ኦኬ፣ አንድን ሰው ገድል ለዚያ ነው እኮ በገድላት ላይ መከራከር ከፕሮቴስታንት ጋር ሚኒንግለስ ነው። ስለምናፍርባቸው አይደለም፣ ትክክለኛ ስላልሆኑም አይደለም። ገድል የሃይማኖት በገድል አቡነ ተክለ ሃይማኖት እዚህ ተወለዱ፣ እቲሳ ላይ ወደዱ፣ እንደዚህ ደብረ ሊባኖስ ገዳም ገደሙ ምናምን ብዬ ታሪካቸውን ነገር ላጠምቅህ ነው እንዴ? ሪከርድ አድርጉት ቃሌን። አንተ እንደው መምህር ሆነህ ይሄንን ሰው አስተምረውና ይጠመቅ ተብለህ ብትሰጥ ገድል ወስደህ ልታስተምረው አትችልም። ምንድን ነው የምታስተምረው ገድል ወስደህ? እና እንግዲህ በመጽሐፍ ቅዱስ መከራከር ስለማይችሉ እነ ቀለሜ ሲጎትተ ምን ማድረግን በማደናገርና በማደናበር ሰው መውሰድ ይቻላል። ከዚህ ቀደም የተደረገው እንደዚያ ነው። በነገራችን ላይ እኛ በጣም ኬርለስ ሆነን በነበርንበት ጊዜ የስህተት ትምህርት፣ የውሸት ትምህርት፣ ትርክት እየተረኩ ኦርቶዶክስ ጣዖት ያመልካል። ማርያም ሲሄድ የሚሄደውን ሰው ማርያም ቤተክርስቲያን ሲሄድ ያዩና ማርያምን የሚያመልክ አስመስለው ይነግሩታል። ከዚያ ይደነግጣል። እንዴ እውነቱን ነው። ምክንያቱም ሚካኤል አምላክ ገብርኤል አምላክ እንደሆነ የሚያስብ ሰው ካለ አሁንም ኦርቶዶክሳውያን ንቁ። ሚካኤል ቤተክርስቲያን ሲሄዱ ሚካኤል ለማምለክ የምትሄዱ የሚመስላችሁ ካላችሁ አልቆላችኋል። በቃ ቀለሜ ሲያገኛችሁ ልክ ሚካኤል የምታመልኩ እንደሆናችሁ የምታስብ ከሆነ ከስራችኋል። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። ቤተ ክርስቲያን ያለ አግባብ ስሟ ጠፍቷል። ያለ አግባብ ቤተ ክርስቲያኒቷን ለሁለት ክፍለ ዘመናት ማለት ነው ስሟን አጥፍተዋታል። በኢየሱስ ስም ጣዖት አምላኪ ሲሏት፣ ስዕል አምላኪ ሲሏት ኢየሱስ ሚካኤል እኮ ነው። ኢየሱስ የገጠር ልጅ ነኝ ብዬ ስለ አዳባን ማራቀት እንዳይመስል እግዚአብሔር አብ የቀደስኩበት ነው። ኬላ አካባቢ አቤት ገብርኤል ቀበሌ 10 የቀደስኩበት አቤት ውሸት በኢየሱስ መውጫ ኪዳነ ምሕረት የቀደስኩበት ነው። በኢየሱስ በኢየሱስ እነ ጆጎ ጊዮርጊስ ወጥቶ ወደ ሞጆ ኧረ እንደው አትፈር በእናትህ። አቤት 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 በቆሎ ትምህርት ቤት ሁሉ ጭምር ሳቀር በነገራችን ላይ አያር ኦርቶዶክስ ስትሆን እሺ የት ነበር? ይኸውልህ ኤምኬሲነ ሙሉ ወንጌል አትባልም። የፈለክበት ሄደህ ነው የምታስቀድሰው። የት ነበረ ወይ ጌታን ያወቀው በዚህ 3 ዓመት ውስጥ ነው እንዴ? ዛሬ ቶቶ ይዛኛለች አንተ ወይኔ ቀለሜ ሙሉ ወንጌል ቤተክርስቲያን ዛሬ 3 ዓመት ነው እንዴ ተጠመቀው ደምረው። ይህን ያክል ተጽዕኖ አምጥቻለሁ። እናቴ ጌታ ምስክር ቡያ በጌታ በኢየሱስ ኤርምያስ ነግሬያለሁ። ጌታን ስቀበል ስማ እናቴ ጋይስ የወንጌል እውነት ሰማሁ። በ92 ዓመተ ምህረት በኢትዮጵያ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች 6 ኪሎ ላይ ጌታን ተቀበሉ። ተባረ ሰለሞን አንድ ኃጢአተኛ ከቸርች ይባረራል። ሰለሞን እንደዚህ አይነት ቤተክርስቲያን ውስጥ ነው ያለው። አየህ፣ እንደዚህ አይነት ቤተክርስቲያን ውስጥ ነው ያለው። ናውጣ ኃጢአተኛን ወደማታባርር ቤተክርስቲያን ገባ። ኃጢአተኛን ወደማታባርር
ወደምታቀፍ ቤተክርስቲያን ና። ይኸውልህ የጴንጤ ቸርች ኃጢአተኛን ነው የሚያባር። ና ወደዚህ እውነት ና ወደዚህ እውነት ጌታ በሚያውቀው ና። እንድ ጴንጤ እንዳለ ኃጢአተኛን አባሮ የጻድቅ መሰባሰቢያ ነው። የጻድቅ መሰባሰቢያ ናቸው። ትንሽ ቀነሰ። የጻድቅ መሰባሰቢያ ናቸው። በጌታ በኢየሱስ አይ ዋጋ ይከፍላል። ለነገሩ ፓስተሩ ዋጋ ይከፍላል። ለምንድን ዋጋ የሚከፍለው? አሁን ደግሞ እየነገርኩ አልነበረም? አየህ እኔ ከየት እንደመጣው ሲናገር ሚዲያ ላይ እንደዚህ እንኳን እስከሚያወጣኝ ድረስ ከየት እንደመጣው መናገር ነበረበት። ቀሲስዬ ጸጋና ሰላም ይብዛሎት የኔ ተወዳጅ፣ በአገልግሎት የሚቀድሙኝ እግዚአብሔር ያከበሮት የኔ ታናሽ ወንድም አይደለ? ደሜ ተጽዕኖ ፈጣሪ። ኧረ አይደለሁም። እኔ የእውነት ሰው ነኝ። ሰላም ነው ግን ደህና ነህ ወይ? እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? ሁሉ ኤርሚያስ መልካም ነው። ፓስተሩ በዋሸው ውሸት እየዘላበደ ነው። እስቲ አዳማ ያላችሁ እኔን የምታውቁኝ የዛሬ 10 ዓመት፣ የዛሬ 12 ዓመት፣ የዛሬ 13 ዓመት፣ 14 ዓመት የምታውቁኝ ለእውነት የሆናችሁ ክርስቲያኖች አላችሁ። አማኑኤል ቤተክርስቲያን እንደነበርኩ የምታውቁ፣ ሳርተራ ሙሉ ወንጌል እንደነበርኩ የምታውቁ፣ አሁን ደግሞ ታንከኛ ሙሉ ወንጌል። ይኸው እንደዚህ ጋር ወንድም ያለ ይኸው ነገራቸው። ይኸው ወንድም ያለ ይሄ ወንድሜ ነው። ውሸት ግን ይህን ያክል ነው። እሺ ቤተሰብ ይህን ያክል እኔ ምን አይነት የስነ ምግባር ችግር ስዘሙት ይኸው ወዳጅ ያለ እንዴ ይኸው የሙሉ ወንጌል ፓስተር አለ። የሙሉ ወንጌል ፓስተር ይኸው ስሙ፣ የኤርሚያስ ውሸትን ስሙ። ይኸው ወንድሜ ነው፣ ስለ እውነት የሚናገር ሰው ነው። ስሙት የኤርሚያስ ውሸትን። እንዴት ነህ ደሜ? ፓስተር ኢዮብ ሰላም ላንተ ይሁን። ሰላም ይብዛ። እንዴት ነው? ሁሉ ሰላም ነው? የ3 ዓመት ጴንጤ ነህ አሉኝ። ፓስተርዬ ነኝ። ቆይ አሁን እኔ የምልህ መመላለሱን ብትተውና ብትል መጀመሪያ ሀቁን ተናገር። ይኸውልህ እነ ኤርሚያስ ቤት የ3 ዓመት ጴንጤ ነው እያሉኝ ነው። እኔ አንተ የምታገኝ በ3 ዓመት ጴንጤነቴን ነው። ይህን ሀቅ ተናገር መጀመሪያ። አይ አማኑኤል እንደነበር ካውቃለሁ፣ ደቡብ አማኑኤልም እንደነበር ካውቃለሁ፣ ሳርተራ ሙሉ ወንጌልም እንዳለ አብረን ደግሞ ባብል ስቴዲ ላይ እንደነበርንም አውቃለሁ። ግን እኔ አሁን ለአንተ በዚሁ ነገር የምፈልገው ደሜ እንደምንወደንም ደግሞ ታውቃለህ አይደለ? አንዳንድ ሰው ሲኖር ብዙ አይነት ችግሮች ሊፈጠሩ ይችላሉ። ግን አሁን እኔ እረፍ ብለህ ዝም ብለህ እንደው ታጋሽ ብትሆን ዝም ብትል ይሻላል። እኔማ ይኸውልህ እኔ ለክልሉ ፕሬዚደንት ገባርለ ይህንን እኔ ላይ የተደረገውን ስም ማጥፋት እናገራለሁ። እንደገና ቸርች ውስጥ ታንከኛ ሙሉ ወንጌል ቸርች ውስጥ የገባውን ኪቦርድና የተገዛውን ጄኔሬተር በኃጢአት እንደሆነ አጋፍጣለሁ። እኔ ኦርቶዶክስ ብቻ አይደለም እኮ መሆነው ቸርቻ ውስጥ ያለውን ግማት ተናግሬ ነው የምወጣው። እንደገና በውሸት የ3 ዓመት ጴንጤ እንደሆንኩኝ ሚዲያ ላይ ተናገሩ። አንተ እንኳን ማለት ነው አማኑኤል እንደነበርኩ ደቡብ አማኑኤል እንደነበርኩ ሳርተራ ሙሉ ወንጌል እንደነበርኩ ታውቃለህ። ቢያንስ ከ10 ዓመት በላይ ነው እናንተ የምንተዋወቅ፣ ከ10 ዓመት በላይ ኢቨንሶ አንተ ሳቀ 13 ዓመት ግን ውሸት እኔ ላይ ውሸት ፓስተር ሆኖ የቤተክርስቲያን ፓስተር ሆኖ እንዴት ውሸት ይናገራል? እንዴት ይህን ህዝብ በውሸት ይይዙታል? ለምን? እንዴት ከቸርች ኃጢአተኛ ይባረራል? እኔ ሲጀመር ትናንትና አይደለም ኦርቶዶክስ ሆናለሁ ያልኩት፣ ካባረሩኝ በኋላ አይደለም ኦርቶዶክስ ሆናለሁ ያልኩት፣ ከዛ በፊት ነው አስተምሯን ሙሉ ለሙሉ የተቀበልኩት። ግን አንተ እኮ ኦርቶዶክስ የመሆን መብት አለ። አደባባይ ላይ ቪዲዮ ቀርጸው ስማኝ ፓስተር ኢዮብ ይኸውልህ እንግዲህ ቸርች አንድ ላይ ነን ያለ ነው።
እሱም የታንከኛ ሙሉ ወንጌል ፓስተር ነው። ጋይስ ቪዲዮ እኔ ቀርጾ ቪዲዮ አስተካክል። ቀርጾ ፓስተር አይደለም። የታንከኛ ሙሉ ወንጌል ፓስተር አይደለም፣ ወንድም ነው፣ አባል ነው፣ አገልጋይ ነው። እንደኔ አባል ነው፣ አገልጋይ ነው። ይኸውላችሁ ቪዲዮ ቀርጸው ለሚዲያ ፉጆታ በሚመስል መልኩ ይህንን አቀረቡ። አንድ በል ለእኔ ደብዳቤ ሳይሰጠኝ ለሀብታሙ ቦረና ደብዳቤ ተሰጠው። ፓስተር ኢዮብ ፓስተር ስለሆነ ነው። ብዙ መቆየት አልችልም። በቃ ቻው። ይህን ነው እውነታው። ግን አያችሁ 3 ዓመት ጴንጤ አይደለሁም። እውነታው እኔን የምታውቁ ሰዎች ገብታችሁ ተናገሩ። ለነገሩ ብትናገሩ ባትናገሩ አይዶንጌር። ግን እውነታው የ3 ዓመት ጴንጤ አይደለሁም። አያችሁ ኤርሚያስ አበበ ቀለሜ በውሸት ምን ያገናኛል? እየከሰሰኝ እኮ ነው። ቆይ ላሰማ እየከሰሰኝ ነው። እየከሰሰኝ ነው። ስማ ካለ ተናገር። ስማ እሱን አይደለም የምነግርህ። እኔ እዚህ ጋር ከመጣመቂያ በፊት በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ነበር። እሺ ስማ፣ ስለ እኔ አጀንዳ ከብቶ ነው የሚያወራው። ቆይ እሱ ሊሆን ይችላል፣ ግን እኔ አሁን ልነግርህ የምፈልገው እስቲ በአካል መጣ። እኔ የ3 ዓመት ጴንጤ ነኝ ወይ? እንደዚህ አይነት ሰዎች ናቸው እንግዲህ ቤተክርስቲያን የሚመሩት። ይሄም ደግሞ ወንድማችን ነው፣ ዳዊት ይባላል። ቴቫ ከአስገባ ስለ እኔ የሚያውቅ ሰው ነው፣ ሙሉ ሰው ነው። ከአስገባ ስለ ክርስቶስ የሚናገር ሙሉ ሰው ነው። ዳዊት ሞባይልን አውቀዋለሁ። ወንድም ዳዊት ሰላም ለአንተ ይሁን። ና ኢዮቤ በጣም አመሰግናለሁ። አለህልኝ ደሜ ብራዘር። ወይ ወንድሜ ሰላም ደሜቱ ደልቅን ሰው የ3 ዓመት ጴንጤ ነኝ ዴቭ። ኧረ አይደለም እኔ ጴንጤ ነኝ። ስንት ወንድሜ ይኸውልህ እንወዳለን። ደሜ ይኸውልህ በጣም ነው የምንወድህ። ቆይ አንተ ሽፋን አትስጥ። ዴቫ ሚውትን አብራውና እኔ የስንት ዓመት ጴንጤ ነኝ? መቼ ነው ጴንጤ ሆኜ የምታውቀኝ? ዴቭ ንገረኝ። እኔ ረጅም ጊዜ ነው አማቅህ ደሜ። ግን አሁን ምንድን ነው የተፈጠረው ነገር? ቆይ የት ነበር የምታውቀኝ? አንተ የት ነበር የምታውቀኝ? እኔ ረጅም ጊዜ እኔ 11 አማኑኤል ስታገለግል ናቲ ጋር በጣም ረጅም ጊዜ እኔ ከማግባቴ በፊት እንግዲህ ስትመሰክር በመንገድ ላይ ደሜ ስትለወጥ ሁሉን ስቶፕ አውቃለሁ። ይሄ እኔ የሚያውቁኝ ሰዎች ምስክርነት ነው። ዳዊት ማለት ሲያገባ አብሬው ያጀብኩት የዘመርኩኝ እግዚአብሔር ሲድረው ያየሁኝ። ገባችሁ? ዳዊት ቢያንስ ትዳር ከያዝክ ስንት ዓመት ይሆናል? 10 ዓመት አያልፍም? 12 ዓመቴ ነው። 12 ዓመት እንግዲህ ዴቫን ሳውቀው ትዳር እንኳን ሲይዝ 12 ዓመት። ከዛ በፊት በጌታ ደግሞ 3 ዓመት 4 ዓመት ነው የምሆነው። እኔ 2001 ነው ጌታን የተቀበልኩት። ይሄ አደባባይ ላይ ግን ኤርሚያስ አበበ ቀለሜ፣ አያችሁ፣ እንደዚህ ነው እየዋሻችሁ ያላችሁት ዲያስፖራዎች። ቀለሜ ቤት አትግቡ፣ ውሸታም ነው። የ3 ዓመት ጴንጤ ነው እያለኝ ነው። የ3 ዓመት አገናኝ ኤርሚያስን ራሱ ሂድ ግባ፣ ተናገር እውነቱ ጋር አገናኝ እኮ ተናገር እውነቱ ጋር ግባ። ሂደው ውጣ፣ ተናገር እውነቱ ጋር ግባና እውነትን ተናገር። ከዛ እንገናኛለን፣ በአካል እናወራለን። እኛ በአካል ተገናኝተን እናወራለን። ኢዮቤ አብረን ሆነን እናገኘዋለን። ደውልልኝ። እሺ ኢዮቤ፣ እሺ እወዳቸዋለሁ ሁለታችሁም። ደግሞ ጸልይልሃለሁ። መልካም ቀን። ችግር የለውም። ተባረኩልኝ። አሜን። አሰፈው ይዋሻል። 3 ዓመት በራሱ እጅ ይህን ይመስላል ወንድሞቼ። እኔ እውነት በርታልኛለች። ኑ ወደዚች እውነት ኑ፣ እኔ ወደ ቀመስኳት ኑ። እኔ አሁን ይኸውላችሁ እስከምጠመቅ ነው
ነው በስፒከር የኦርቶዶክስ አስተምሮ የኦርቶዶክስ የተነገረባት ነገር ውሸት እንደሆነ እየተናገርኩኝ ብዙዎችን ወደዚህ ቤተክርስቲያን እመልሳለሁ። አይንህ እያየ ማለት ነው። አይንህ እያየ እሺ፣ አይንህ እያየ ይኸው ለዘመናት እችን ቤተክርስቲያን ኢቨንዞ ከ14ኛው ክፍለ ዘመን ጀምሮ የዚችን ቤተክርስቲያን ስም እያጠፋችሁ ተጽዕኖ እንዳታመጣ ያደረጋችሁ እውነት ይዛ መዳን እንዳለበት ወንጌል ይዛ ገባችሁ? የውሸት ትርክ የተናገራችሁበት ዋጋ ትከፍላለህ። ትላንት አላየም እንዴ ዮናታን አክሊሉ የተናገረውን ቪዲዮን አይታችኋላ? ዮናታን አክሊሉ የተናገረውን ኦርቶዶክስ ውስጥ መሰረቷ ሰብአዊነት ያለበት ነው እንጂ የእግዚአብሔር ቃል አይደለም ማለት። ኦርቶዶክስ መሰረቷ ሰብአዊነት አይደለም፣ የሰው ሰብአዊነት አይደለም መሰረቷ የእግዚአብሔር ቃል ነው። ዶክትሪን አላት፣ ዶግማ አላት። ያ ዶግማ ደግሞ ከእግዚአብሔር ቃል የተመዘዘ ነው። በሰው ማንነት የተመሰረተች ቤተ ክርስቲያን አይደለችም። ግቡና ይዩት ምን ብሎ እንዳወራ። እኔ ደግሞ ምን ብዬ ሪፍሌክሽን ተሰጠው ተመልከቱ። ከእኔ ደግሞ የተሻላችሁ ሰዎች ያንን ቪዲዮ አይታችሁ የራሳችሁን ሀሳብ ደግሞ ብሰጡ መልካም ነው። እንደዚህ ነው እየተወራባት ቤተክርስቲያኒቷ ስሟ የጠፋው። ቀሲስዬ በጣም ይቅርታ እንግዲህ ስሜት ያደረገኝ ኤርሚያስ አበበ መቸኮሉ ነው። የሶስት ዓመት ጴንጤን ይላል። እኔም ማቆን እውቀት አያውቅም ኤርሚያስ አበበ። እንዴ እኔ ልንገራችኋ ገድላትን ማለት ነው ይኸውላችሁ፣ ገድላትና ድርሳናት ሙሉን አንብቦት አይደለም የሚፈልጋቸውን ገባችሁ? ቤተ ክርስቲያኒቷን ለማጥቃት የሚፈልጋቸውን አንድ ቅጽ እዚህ ጋር አንድ ቅጽ መዞ ነው እንጂ የሚናገር ሙሉ የገድሉን ሀሳብ አያውቀውም። እኔ እርግጠኛ ሆኜ የምነግራችሁ ማለት ነው። በቃ ሙሉ ገለመባጽዮን ማለት ነው። አንድ ፓርቲ ወስድና አንድ ታምር ይወስድና ያንን ይናገራል። ለምሳሌ ያክል ድርሳነ ሚካኤል ላይ የጥቅምት ታምር ማለት ነው። አንድ ነገር አለ። ምን አለ መሰላችሁ? ሙለታን ፋውል የከተትኩበት ሙለታ ሙሉ ማለት ነው። ገድላትን አልቀበልም ይቃጠል የሚል ሰው ነበርኩ። ከዛ አነበብኩለት። ምን ብዬ እዛ ቦታ ላይ እንደዚህ የሚል ቃል አለ የጥቅምት ታምር ላይ መሰለኝ እና እንደዚህ የሚላል ምን ይላል መሰላችሁ? እግዚአብሔር ይህንን ተአምራት እንዳደረገ አይታችሁ ይላል ተመልክታችሁ ልባችሁንና አእምሯችሁን ከዚህ ዓለም አጋንንት ስራት ማለት ከዚህ ዓለም ነገር ታቅባችሁ ተቆጥባችሁ ኃጢአትን ከመስራት ተከልክላችሁ ይልና የሞቱ ሰዎችን ይላል ከማምለክ ተመልከቱ። ድርሳነ ሚካኤል ላይ የሞቱ ሰዎችን አታምልኩ የሚል ቃል አለው። ከዛስ ከማምለክ ተቆጥባችሁ ይህን ባደረጋችሁ ሰዓት እግዚአብሔር ይላል እግዚአብሔር የእናንተን ኃጢአት ይሰረይላቸዋል፣ ኃጢአታቸውን ያስተሰርይላቸዋል የሚል ቃል አለ። ይህን ቃል ትቀበላለህ አትቀበልም አልኩት። ሙለታን እቀበላለሁ አለ። ይሄ ቃል ድርሳነ ሚካኤል ላይ ነው ያለው እለዋለሁ። ድንግጥ አላለም። ከዛስ እኔ እኮ ገድላትን እቀበላለሁ አላለም። እማልቀበለው እንጂ ያለው ገድላትን እኮ እቀበላለሁ አላለም። እና ኤርሚያስ እንደዚህ ነው የሚያደርገው። ይቅርታ ቀሲስ ሶሪ በጣም አይ ችግር የለም። ለነገሩ እኔ እውነት ለመናገር በጣም ደክሞኝ ከስብሰባ እንደወጣሁ ነው አንተን ሳይ ትንሽ ፊትህ ላይ የምትናገራቸው ነገሮች የሆነ ያበሳጩ ነገሮች ያሉ መስሎ ስለተሰማኝ ነው የገባሁት። ጥያቄ ልጠይቅህና በነገራችን ላይ በፕሮቴስታንቱ ዓለም አንድ ሰው ፕሮቴስታንት መሆኑ የሚታወቀው በምንድን ነው? ማለት የሆነ ነገር እሰማለሁ። ለምሳሌ ከፕሮቴስታንቱ ወደ ኦርቶዶክስ ሲሄድ ድሮም እኮ አልነበረም የምትሏት ነገር ትገርመኛለች። እና ስለዚህ ጥያቄ አሁን ያሉት ፓስተሮቹ ፕሮቴስታንቶቹ መሆናቸውንና ለመሆናቸው በምን የሚታወቀው? ማለት አሁን ነገ ሲወጡ አልነበሩም ነው። እኔ አሁን ብትጠይቀኝ ኦኬ መጽሐፍ እንደሚል እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ስለዚህ በጥምቀት አንድ ሰው በክርስቶስ አምኖ
ሲጠመቅ ከክርስቶስ ጋር እንደተባበረ የምናውቀው በዚያ ነው። ከዚያ በተረፈ እንግዲህ እያንዳንዱ ልብና ኩላሊትን መርምሮ የሚያውቅ እግዚአብሔር ነው። እኛ ግን ወደ ቤተክርስቲያን የምንጨምረው አመንሁ ብሎ የመጣን ሰው ሰዓት መቀን ገብቶኛል፣ ተረድቻለሁ። አንድ ሰው አሁን መጥቶ ክርስትና አስተምሮን ይለን ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን የዶግማ ትምህርታችን እንነግረዋለን። ከዛ አምኛለሁ። ልክ የሐዋርያት ሥራ ምዕራፍ 8 ላይ ያለው አለ የለ ፊልጶስ እኮ አግኝቶ አስተማረው። ከዛ ወንዝ ጋር ሲደርሱ ታዲያ ይኸው ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ብታምን ይቻልሃል አለው። አዎ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ተጠመቀ። ስለዚህ አሁን ይህንን ሰው ወደ ክርስቶስ ተጨመረ እንላለን በጥምቀት አማካኝነት። እና እንግዲህ እኛ ጋር አንድ ኦርቶዶክሳዊነቱን ቢክድ ክርስቲያን አልነበረም አንለውም። አሁን አርዮስን የነበረበት ነገር እንደዚህ ነበረ ብለን አሁን ይሁዳንም ሐዋርያ ነበረ ግን ወጣ እና በገባ ፍቅሮ ነው ምክንያት። ስለዚህ ምንድነው እኔ እንደ ጥያቄ ነው የምጠይቅህ፣ ምንድነው አሁን አንድ ፕሮቴስታንት አሁን ያለ በፕሮቴስታንቱ ያለ ሰው ፕሮቴስታንት ለመሆኑ ማስረጃው ምንድነው? አንተ ሌላ ሁለተኛ ጥያቄ ራሱ አንተ ትምህርት ቤት ተምረህ ተመረቀህ አለ። ትምህርት ቤት ራሱን ታም ይወስዳል። እኔ 3 ዓመት ብቻ ከሆነ ወይኔ እግዚአብሔር ያክብርልኝ። ተመረቀህ ለመውጣት ራሱ በ3 ወር እንዴት ተመረቀ የወጣው? በኢየሱስ እንግዲህ ትምህርት ቤት ገብተህ ተምረህ በእውነት ቀሲስ በእውነት እና መልስልኝ፣ ጥያቄን መልስልኝ። እኔ ስላልገባኝ ነው መልስልኝ። እኔ እስካለው ድረስ አንድ በፕሮቴስታንት ውስጥ ያለ ቤተ እምነት ተከታይ መጀመሪያ ማለት ነው ቤተ እምነት ውስጥ አምኖ ይጠመቃል። ማለት አምኖ ካመነ ከዛ በኋላ የቤተክርስቲያን አባል ነው የሚሆነው። አባል ከሆነ የአገልግሎት ወይም ደግሞ የደቀ መዝሙር ትምህርት ያጠናና ባይብል ስተዲ ያጠናና ይጠመቃል። 6 ወር ከቆየ 1 ዓመት ከዛ ይጠመቃል። ከዛ በኋላ አባል ይሆናል። አስራት ይከፍላል። በዛው ይቀንሳል። ይውጣ አይውጣ አይታወቅም። እውቀት ይኑረው አይኑረው አይታወቅም። ምንም አይታወቅም። በቃ በዛው ነው የሚቀጥል። ይሄ ነው ያለው ነገር ያለው ነገር። ታዲያ አልነበረም ለምንድን ነው የሚሉት? ስትወጣ ይህን ያህል ዓመት ስታገለግል አገልጋይ ደምረውን የምናውቅህ እነሱም አገልጋይ ደምረው እያሉ እኛን ስትሞግት እኛን ስትከራከር ነው። እኛ ራሱ እኮ ካወቅን 3 ዓመት እኮ ሊያልፍህ ነው። እንትን ነው ቀሲስ ይህንን አሁን እነሱ ከኛ ዘንድ አልነበረም የሚለው ይሄ 1 ዮሐንስ ምዕራፍ 4 ላይ ነው። ወንድሞች ከኛ ዘንድ የነበሩ ግን ከኛ ዘንድ ሆነው ከኛ ዘንድ ያልነበሩ የወጡ የሚለውን ጥቅስ ለማካተት አስበው ነው። እኔ በነገራችን ላይ ሰው ወደ ክርስቶስ እያደገ ሲመጣ ወደ እውነት ነው እየመጣ የሚመጣ። የምናገራቸው ንግግሮች ከእግዚአብሔር ቃል ውጭ ከሆኑ ኦርቶዶክሳውያን አትቀበሉ። ኦርቶዶክሳውያን እኔ የምናገረው ንግግር እኔ ለዛውም እኮ ማለት ነው ቀሲስ ጠይቄ እርሶን ጨምሮ ማለት ነው ጠይቄ ተመራምሬ አንብቤ ኢቨን ዘው አንድ ኮርስ አለ ከቴዎሎጂ ትምህርት ውስጥ ከተማርኩት የቤተክርስቲያን ታሪክ የሚል ኮርስ አለ። ያን የቤተክርስቲያን ታሪክ ሳጠና አንድ ጀግና ኦርቶዶክሳዊ አየሁ። ስለ 2 ጀግና ኦርቶዶክሳውያን አየሁ። ስለነማን? ስለነ ደቂቅ እስጢፋኖስ፣ ስለነ አቡነ ተክለ ሃይማኖት 12ኛው ክፍለ ዘመን ላይ ምን ያክል የወንጌል እንቅስቃሴ ኢትዮጵያ ውስጥ እንዳደረጉ ምን ያክል ታዲያ እነዚህ ሰዎች ይህን ያክል የወንጌል እንቅስቃሴ ካደረጉ ለምንድን ነው ኦርቶዶክሳውያን ጣዖት አምላክ የሚባሉት ብዬ ጥያቄ ተፈጠረብኝ። ጥያቄ ማለት ነው። ከዛ አይተዋል እርሶ የተገለጠ እኮ ነው። እዚህ ሚዲያ ላይ እኮ ይሄ ነገር የተገለጠ ነው። ጥያቄን መጠየቅ ጀመርኩ። አስተምሮቷን ነገረ ክርስቶስ ላይ ያለውን ገድላት ድርሳናት ላይ ያለውን ሁሉ ጠየቁ። እኔም ማምነውን እያመኑ ነው። እነሱን አለመቀበል አልችልም። ስለዚህ መለያየትና መከፋፋት፣ ምቀኝነት ወደሌለበት፣ ማንም ተነስቶ ራሱን ጳጳስ ወደማያደርግበት፣ ማንም ተነስቶ ታቦት ወደማይቀርጽበት፣ ማንም ተነስቶ ዲያቆን ነኝ ወደማትልበት ስርዓት ወዳላት
ቤተክርስቲያን ጆይን ለማድረግ እግዚአብሔር ይመስገን ትምህርቷን ሁሉ ነገሯን ተቀብዬ ጨርሼ ከፊት ለፊቴ እግዚአብሔር ባለኝ ቀን ልጠመቅ ነው ማለት ነው። ይሄ ነው ያለው ነገር። አይ በቃ እንግዲያስ እኔም የሆነ ነገር ልበልህና ይሄ በመሰረቱ እንደዚህ አይዶን ነው መግለጫ ምናምንም አውጥተው ከሆነ እንኳን ደስ አለህ ነው የምልህ እኔ ምንም። ምክንያቱም እውነት አንድ ነው። ኦኬ። ስለዚህ አንተ እውነትን ስትረዳ ሐሰተኞች ሊደግፉህ እንደማይችሉ መረዳት መቻል አለብህ። ሁለተኛ ሌላ ምልህ የቀለሜን እኔ ትናንትና እዛ የሆነ ቦታ ገብቼ እንደው ሰው እንዳይስት ብዬ ገብቼ ነበርና ፊቴ ላይ ተምሬያለሁ ነበርኩኝ፣ የቆሎ ተማሪ ነበርኩ ምናምን ነው የሚለው እና ፊቴ ላይ ግዕዝን ገንዞ ቀብሮብኝ ፍታት የተጠራ ሁሉ መስሎኝ ነበረ እና እንደው ሳይሸማቀቅ እንደው ዝም ብሎ ሲጠቅስ ሳሰሰማው አለመማር እንዴት ደፋር እንደሚያደርግ እንደ እውነት አለመማር በጣም እና በዚህ አጋጣሚ ተምሬያለሁ የቤተ ክህነት ትምህርት ካለ ጠራው ይምጣ እዚህ ጋር እንደው አንድ የሰኞ ውዳሴ ማርያም ነው። እኔ ብዙ ሳይሆን እኔ ከንግግሩ ስለማቀው ነው ማለት እኛ በነገራችን ላይ የቤተ ክህነት ሰዎች የቤተ ክህነትን ሰው እናውቀዋለን። ንግግራችን አሁን እኔ አሜሪካን ተወልጄ ያደኩኝ ብዬ ብል የአሜሪካ ሰው በሳቅ ነው የሚሞትብኝ። ምክንያቱም ኦልሬዲ አክሰንቴን ያውቁኛል እና እንኳን አይደለም አሜሪካዊ መሆንና ለመሆኔን ይቅርና ከየትኛው አፍሪካ ሀገር ራሱ እንደመጣሁ ዘይ ነው። ምክንያቱም አክሰንታችን የአረቦች ሌላ ነው፣ የእኛ ሌላ ነው፣ የሁሉም ይታወቃል። እና እኔ የቀለሜን አክሰንት ብነግርህ በቃ ምልህ እንትን ለትከሳ እንኳ አይሆንም። ተካሽ ይባላል በቆሎ ትምህርት ቤት እየለመነ የሚያበላ ዝም ብሎ አለ የለ ዝም ብሎ ምንም ያልተማረ እንደዚያ አይነት እንኳ መሆን የሚችል ሰው አይደለም። እና እንግዲህ በቤተ ክህነት ትምህርት አላለፈም በጭራሽ። ግዕዝ ምናምን ጭራሽ ወፍ የለም ይላል ያራዳ ልጅ። እና አለ ተምሬያለሁ ካለ ጥራው ይምጣ። አንድ ፊቴ ላይ አንድ ቃል እግዚአብሔር መጮህ አይችልም። እና ግን ያው እናንተ ቤት እና እዚያ ፕሮቴስታንቱ ቤት መቼም ከኛ ቤት ነበርክ፣ ዲያቆን ነበርኩ፣ መርጌታ ነበርኩ፣ እንዲህ ነበርኩ ማለት ይሄ ተስፋ ሲቆርጥ ሁሉ እየሄደ የሚገባው ሁሉ መቼም ቤተክርስቲያን እንጀራ መብያ ናት። ይብሉ፣ እንጀራ ስለበሉ ደስ ይለናል። ግን በአንድ በኩል ጠንቋይ ነበርኩኝ እንደዚህ ነበርኩኝ ይላሉ፣ በሌላ በኩል ደግሞ እንደዚህ ነበር። እኔ በጣም የሚገርም ነገር እኮ በጣም እንግዲህ ይውልሲ እግዚአብሔር ከፈቀደልህ ታያለህ። በቤተክርስቲያን እንደ ጠንቋይ በጣም አጸያፊና ቆሻሻ በጣም ቤተክርስቲያን የምትጸየፈው ነገር የለም። ታየዋለህ የቤተክርስቲያን ትምህርት ምን እንደሆነ። እኔ በጣም ገርል ድርሳን እኔ በጣም የሚገርም እኔ ቤቴን መትቼ ባስጎበኘሁ እግዚአብሔር በሚያውቀው የቤተክርስቲያን ትምህርት ይኸውልህ፣ የቤተክርስቲያን ትምህርት ዶግማ በዶግማ ላይ የተመሰረተ ትምህርት ነው ያለን። ኢብን አብን አስተምሩኝ ብትል አሁን ያው ልጠመቅ አስተምሩኝ ብትል ገድለ ተክለ ሃይማኖት ይዞ አንተ ጋር የሚመጣ ሰው የለም። ወይንም የሆነ ገድል ይዘን አይደለም አንተ ጋር የምንመጣው። በነገራችን ላይ ገድል ይዘን መተን ገድሉን ብትቀበለ ራሱ አናጠምቅህም። ታውቃለህ፣ በገድል ክርስቲያን ማድረግ አይቻልም። ኦኬ፣ አንድን ሰው ገድል ለዚያ ነው እኮ በገድላት ላይ መከራከር ከፕሮቴስታንት ጋር ሚኒንግለስ ነው። ስለምናፍርባቸው አይደለም፣ ትክክለኛ ስላልሆኑም አይደለም። ገድል የሃይማኖት በገድል አቡነ ተክለ ሃይማኖት እዚህ ተወለዱ፣ እቲሳ ላይ ወደዱ፣ እንደዚህ ደብረ ሊባኖስ ገዳም ገደሙ ምናምን ብዬ ታሪካቸውን ነገር ላጠምቅህ ነው እንዴ? እንዴት ያለ ነገር ነው? ይኸውልህ ስለ ተክለ ሃይማኖት ለማውራት ስለ ክርስቶስ ማውራት ስለሚቀድም ጻድቁ አባታችን ስለ ክርስቶስ ወንጌል ያስተማሩ ናቸው። ከዛ በተረፈ እኛ ትምህርታችን በክርስቶስ ላይ ያለውን ዶግማ በስላሴ ላይ በጥምቀት ላይ የመሳሰለውን እንጂ ራስ ምስክር ትሆናለህ። ከፈለክ ቪዲዮ እያያዝክ ሂድ ማለት ካሜራ ይዘህ ሂድ። እግዚአብሔር ከረዳህ ደግሞ ወደ ቤተክርስቲያን ከተጨመርክ የቤተክርስቲያን አገልግሎት ብዙ መምህር መሆን ትችላለህ። ምን ልል ፈልጌ ነው? ያን ጊዜ ራስ ስታስተምር አንድ ከእስልምና የመጣ ወይም ከሌላ ቤተ እምነት የመጣን ሰው ምን ብለህ እንደምታስተምር ራስ ምስክር ትሆናለህ። በቤተ ክርስቲያን ውስጥ የሌለን ነገር አውርተን አንደኛ እኛ የሰው ችግር የለብንም።
የሰው በጣም ተቸገርን ባካችሁ አባል ሁኑልን ተጠመቁልን ብለን ማንንም አንለምንም። እኛ እንደውም የኛ ችግር ኬርለስ መሆናችን ነው። እግዚአብሔር በሚያውቀው የሚያስወቅሰን እንደውም እሱ ነው። እኛ ኑ ባካችሁ ብቻችንን ቀረን። እኛ ከኦሪየንታልም ማጆሪቲ ነን። ደሜ በዚህ አጋጣሚ የምነግርህ የኢትዮጵያ ኦርቶዶክስ ማጆሪቲ ናት። በነገራችን ላይ የግብፅ ጳጳስ እንኳን መጥቶ ለእኛ ቃል እግዚአብሔር ሰብኮን አይደለም ክህነት ነው የሚሰጡን። ከዚያ በዘለለ ማህሌታችን፣ ቅኔያችን፣ ትርጓሚያችን የጥንት ነው የኖረ ነው እና ምልል ፈልጌ ነው እኛ በገድላት ላይ በድርሳናት ላይ አንከራከርም። መከራከሪያ ከማያምን ሰው ጋር ስለነሱ እነሱ መማሪያ ናቸው፣ ህይወታችንን የምናይባቸው ናቸው። በበሩ ገብተው እዛ ውስጥ የእነሱን ገድላቸውን አንበን እንድንማርበት ነው። በነገራችን ላይ አንድ ክርስቲያን የሚጠበቅበት ጊዮርጊስ ያደረገው ታምር በሙሉ ዘርዝሮ አንድ ክርስቲያን ማወቅ አይጠበቅበትም። ኦኬ ጊዮርጊስ ማን ነው ሲባል ስለ ክርስቶስ ወንጌል ሰብኮ ስለ ክርስቶስ የታረደ ሰማዕት የሆነ በቃ ልክ እንደነ ጴጥሮስ እንደ አባቶቹ የሆነ ነው። እሱ ደግሞ አንተም ራስህ በዚህ ህይወት ልታልፍ ነው የምትጠራው። ኢቭን አንተ ራስህ ክርስቲያን ስለ ክርስቶስ ልትሞት ተጋድሎ መስቀል ልትሸከም ትችላለህ። ኦኬ ስለ ክርስቶስ አሁን አንተ ላይ አሁን ስትመጣ ወደ ቤተክርስቲያን ጥቃት ቢደርስብህ ስለ ክርስቶስ መከራ ቢደርስብህ ታሪክህን ገድልን እንይዘዋለን። መጥቶ በመጠመቁ ሰዎቹ እንደዚህ አድርገው በክርስቶስ ምክንያት በማመኑ ምክንያት ገደሉት። አያድርግብህ ወንድም አለ። ከዚያ ያንን ታሪክን ሰነደን እንይዘዋለን። ኦኬ ደምረው ማን ነው ሲባል በዚህ ዘመን ስለ ክርስቶስ ዋጋ የከፈለ ነው እሱ ነው። በቃ ገድል እኮ ማለት እኮ ይሄ እኮ ነው። እና ኦኬ ያንተን ታሪክ ነግሬ ሰው በደንብ እየተማራችሁ እሺ። ስለዚህ ያንተን ገድል ተርኬ ደምረው አንድም ሶስትም ነው ብዬ ላጥምቅ ነው እንዴ? ስለ ስላሴ ምንድን ነው? እንደዚህ ያለ ትምህርት በቤተ ክርስቲያን ውስጥ የለም። ኢቭን በአብነት ትምህርት ቤት ደምረው እኔ አሁን ሪከርድ የሚያደርጉ ሰዎች አሉ፣ ከታች የሚያዳምጡኝ ሰዎች አሉ። ይሄ እምነት ነው። እኛ ቤት ይገርምሃል፣ ዝም ብለህ በግል ወጥተህ የምትዘላብድበት ቤት አይደለም። እማወራኸውን እንደ ተቋም እኔ እያንዳንዱ ቆሎ ተማሪ የሚያልፍበትን ነገር ልንገርህ። እንግዲህ ፊደል እንኳን ለመማር እንኳን ስትሄድ የሚደረገውን ልንገርህ። እንኳን አይደለም ለአዲስ አማኝ ነው የምልህ፣ እንኳን ለአዲስ አማኝ ለአዲስ ተጠማቂ ይቅርና እኛ በ40 እና በ80 ቀን ተጠምቀን ላደግን ሰዎች እንኳን ቆሎ ትምህርት ቤት ስንገባ የምንማረው ልንገርህ። ኦኬ ፊደል እንማራለን መጀመሪያ ሀ ሁ ሂ፣ ከዚያ አቡጊዳ የሚባል አለ። ከዛ አቡጊዳ ማለት ፊደሎችን የመጀመሪያ አበገደ የሚል ነበር የመጀመሪያ የነበረው እና አቡጊዳ ሄውዞ እያልክ ፊደሎቹን እየቀያየርክ በደንብ መለየትክን ለመለየት እሱ ስለሚረዳ ለምሳሌ ሀ ሁ ሂ ሃ እያልክ እየሸመደድክ ላይ ቀላል ነው። ቀለሞቹን ግን ለያይተን ፊደሎችን ስናመጣ በደንብ መለየት የምታውቀው ለየብቻ ሲመጡ ነው። እሱን ትማርና መልእክተ ዮሐንስ አንደኛ ዮሐንስ መልእክት ዮሐንስ አንደኛ ዮሐንስ እሱን በግዕዝ መልእክተ ዮሐንስን በቁጥር በመልእክተ ዮሐንስ እያልክ እያዜምክና በንባብ ትማራለህ። እሱን ስትጨርስ ብስራተ አብ ትሩፍ ተናጋሪ ብለህ የዮሐንስን ወንጌል አሁንም በግዕዙ እየቆጥረህ ግዕዙ በንባብ አድርገህ ትማረዋለህ። የዮሐንስ ወንጌል ልብ አድርግ። ፊደል መልእክተ ዮሐንስ አንደኛ ዮሐንስ ወንጌል። ከዚያ ቀጥለህ ዳዊት ወንጌል አንበህ ስትጨርስ ዳዊት ነው የምትገባው። መዝሙረ ዳዊት ሙሉውን ትማራለህ። መዝሙረ ዳዊትን ስትጨርስ ነቢያትን ትማራለህ። ነቢያትን አሁንም በግዕዝና በንባብ ትማራለህ። ብፁዕ ብእሲ ዘሆረ በምክረ ረሲዓን እያልክ ትማራለህ። እልል ተሳለኒ እግዚኦ በከመ ይቤሳይልከ ወበከመ ምሕረትከ ደምስስ አበሳየ ሕፅበኒ ወአንጽሐኒ እምኃጢአትየ ወመአበሳየኒ አንጽሐኒ እስመ ለልየ አምር ጌጋዬ ወኃጢአትየኒ ቅድሜከ ውእቱ በኩሉ ጊዜ ለከ ለባሕቲትከ አበስኩ ወኩየኒ በቅድሜከ ገበርኩ ከመ ትጽደቅ በነቢብከ ወትምሐ በኵነኔከ እስመ ናሁ በኃጢአት ተፀነስኩ ወበዓመፃ ወለደተኒ እሜ። አሁን ምን መዝሙር አምሳ ነው ይሄ። ይህንን ሙሉውን የዳዊትን ሙሉውን አንዳንድ ጊዜ በቃል ነው የምትማረው። በነገራችን ላይ አንዳንድ መምህራን መዝሙረ ዳዊትን በቃል ያስተምራሉ። ሙሉውን በቃል ሸምድደህ እስከምትይዝ ልብ አድርግ። ከዚያ በኋላ ስትጨርስ ጾመ ድጓ ትገባለህ። ጾመ ድጓ በዜማ የምትማረው ነው። የመግቢያው ላይ ዘወረደ ሃሌሉያ ይልና ዘወረደ እምላእሉ አይሁድ ሰቀሉ ወሚመ እያእመሩ እግዚአ ኩሉ ዘያህዩ በቃሉ። ሃሌሉያ ማለት እንደሚታወቅ ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር አምላክ ማለት ነው። ዘወረደ እምላእሉ ከላይ የወረደውን አይሁድ ሰቀሉት። ወሚመ እያእመሩ እግዚአ ኩሉ ዘያህዩ ዓለምን ሁሉ በቃሉ የሚያድነውን ወይንም ደግሞ ለይኩን ብሎ ዓለምን የፈጠረውና
በቃሉ የሚፈውሰውን እርሱን ባለማወቃቸው አይሁድ ሰቀሉት። ዘወረደ እምላዩ ዮሐንስ ወንጌል ምዕራፍ 3 ላይ ያለ ይሄ አልቦ ዘዐርግ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም እርሱም የሰው ልጅ ነው ተብሎ የተነገረለት ዘወረደ ብለህ ከላይ መውረዱን እንጀምራለን። በጾመ ድጓ ማለት ነው። ይህንን በዜማ ከዚያ ኩኑ እንከ ከመ ብእሲ ጠቢብ ዘይጸውም ወይጼልይ ይላል። እንደ ጥበበኛ ሰው እንደሚጾም እንደሚጸልይ ክርስቶስን በመምሰል ህይወት እንደሚኖር ሰው እንደዚህ ሆኑ እያለ ይሄዳል። እየቀጠለ አከለክሙ መዋዕለ ዘአለፈ ዘተቀነይክሙ ለግዘ ሥጋክሙ ለስጋ ፍላጎታችሁ የተገዛችሁበት ያለፈው ዘመን ይብቃችሁ። አንደኛ ጴጥሮስ ያለቃል ነው። በነገራችን ላይ ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ ለእግዚአብሔር በፍርሃት ተገዙ፣ በመንቀጥቀጥ በረአድን ለእርሱ ተገዙ፣ ደስ ይበላችሁ በእርሱ ለእግዚአብሔር ተገዙ እያለ ሄዳል። አሁን ደግሞ እያለፍ ስትሄድ እኔ በጣም ብዙ እንዳለ መጽሐፍ ቅዱስ ነው በነገራችን ላይ የምነግርህ። አልጸቀ ሳውል ሀገረ ደማስቆ ግብተ በረቀ መብረቀ እምሰማይ ዲቤሁ ወይቤሎ ሳውል የተፈኖ ከዋብየከ እንግድከ ወዜኑከ። ይሄ ደግሞ የሐዋርያት ሥራ ላይ ጳውሎስ የተጠራበት ነው። ጳውሎስ አልጸቀ ሳውል ሀገረ ደማስቆ ወደ ደማስቆ በደረሰ ጊዜ እያለ የጳውሎስን ታሪክ የሚተርክ ነው እና በጣም ብዙ አሁን እንደዚህ ያለ ዜማ ነው የምትመራው። ከዚያ በኋላ ቅኔ ቤት ትሄዳለህ። ጾመ ድጓ ምናምን ከፈለክ ሙሉን ጨርሰ ካልፈለክ ደግሞ ሞካክረ ቅኔ ቤት ነው የምትሄደው። ቅኔ ደግሞ ብሉያትንና ሐዲሳትን በሰምና ወርቅ እያረክ እያብራራህ እያስማማህ ምስጢር የምትቀኝበት ነው እና ከዛ እስካሁን ድረስ ይኸውልህ ገርል የሚባል ነገር የለም። እስካሁን ድረስ ይኸው ቅኔ ቤት ሄድክ እኮ ቅኔ አዋቂ ሆንክ፣ እስካሁን ገርል የለም። የሚገርም ነገር ማለት ነው። ከዛ ቅኔ ቤት ሆነ ታሪክ ትማራለህ። አብረህ ታሪክ የምትማረው አንደኛ መጽሐፍ ቅዱስ ታሪኮች አሉ። ሁለተኛ ለምሳሌ ስለ ክርስቶስ፣ ስለ ጴጥሮስ፣ ስለ ጳውሎስ ታሪኩ ይነገርህና በዚያ ታሪክ ሰምና ወርቅ ትሰራበታለህ። ሰም ወርቅ እያልክ ቅኔ እያስማማህ ትቀኝበታለህ፣ ምስጢር ትለይበታለህ። እስካሁን ገር ነግር ያለው አንድም እስካሁን እስከዚህ ሰዓት ላይ ምንም ነገር አልነገርኩም። ገር በነገራችን ላይ እያንዳንዱ ቤተክርስቲያን ብትሄድ ቀለሜ ያለው ገርል ቤተክርስቲያኖች ሁሉ የላቸውም። እውነቴን ነው የምነግርህ። በቤተክርስቲያን ራሱ ሰርቪስ አገልግሎት ላይ በየቀኑ ራሱ ገርል አይነበብም። ቤተክርስቲያን ብትሄድ እንደው ዘወትር እንኳ እንደዚህ ያሉት ነገሮች አሉ። ገርላት ያው አንተ ፈልገህ ታነባቸዋለህ። ህይወታቸውን ስትማር እንድትጠነክራለህ። ለምሳሌ የጴጥሮስን ገርለ ጴጥሮስን ብታነበው ጴጥሮስ እንዴት እንደተጋደለ እንዴት እንደተጠራ ካሳጥማጅነት ምናምን በስፋት የሚተርክ ነው ህይወቱን። ከዚያ እንዲሁ ጴጥሮስ ግን መረቡን ጥሎ ህይወቱን ጥሎ ክርስቶስ እንደዚህ ካገለገለ እኔማ እንዴት ብለህ ጴጥሮስን ለመምሰል ትጠራለህ። ቅዱስ ጳውሎስም ክርስቶስ እንደምመስል እናንተም እኔን ምሰሉ ብሏል። ስለዚህ ቅዱሳንን ክርስቶስን ያገለገሉ ደግሞ መርጠን እኮ ነው ገርላትን የምንጽፈው። ዝም ብለን የእያንዳንዱን የሚሞተውን ኦርቶዶክስ እኮ ገርል እኮ አንጽፍለትም። በጣም ሴሌክትድ የሆኑ ስለ ክርስቶስ ዋጋ የከፈሉ ብዙ ዋጋ የከፈሉት የተመረጡ ናቸው። እንግዲህ ልብ አድርግ ደምረው 2000 ዓመተ ምህረት ሙሉ ስለ ክርስቶስ የታረዱትን አሁን የሞቱትን ብንቆጥር እንደውም ዓለም መጻፍ ይችለዋል እንዲህ ሲጀመር። ስለዚህ በጣም የተመረጡ እውነት ለመናገር የጳጳሳቱን ሁሉ እንኳ ታሪክ እንኳ ገርል ብለን አንጽፈው። የጳጳሳቱን አሁን ኢትዮጵያ ውስጥ የሞቱ በጣም ብዙ ጳጳሳት አሉ። የነዚህ ህይወት ራሱ ገርል ተብሎ አያዝም። ባይዘው እንደ ጳጳስ በሞተ ሁሉ ሰማዕት ምናምን አይባልም። በነገራችን ላይ አይባልም። በጣም ወይ እንደ ደርግ አሁን አፍኖ የገደላቸው አንጠልጥሎ የገደላቸው እንደነ ብፁዕ ቅዱስ አቡነ ቴዎፍሎስ ወይንም ደግሞ እንደና ብፁዕ አቡነ ጴጥሮስ በጣሊያን እንደዛ ዋጋ የከፈሉት በጣም ሴሌክትድ ናቸው። በነገራችን በጣም ጥቂት ናቸው። 2-3 ናቸው የሚሆኑት። ግን የሞቱት ጳጳሳት ቁጥራቸው ስንት ነው? ለእነዚህ እንኳን ገርል ራሱ አንጽፍም እኛ። ገርል ዝም ብሎ ቀልድ አይደለም። እና ገርላት አንተ እንድጸናባቸው ከፈለክ ነው። እሱንም ከፈለክ ታነበዋለህ። ካልፈለክ ግን እስካሁን በነገርኩህ እንኳን የቆሎ ተማሪ እንኳን ሆነን እንደዚህ አይደለም። ለዚህ ነው ገርላትን ሰብከን ክርስቲያን ማድረግ አንችልም። አይፈቀድም። አሁን አንተ አንድ ክርስቲያን አንድ ወደፊት መምህር ሆነህ ሪከርድ አድርጉት ቃሌን አንተ እንደው መምህር ሆነህ ይሄንን ሰው አስተምረውና ይጠመቅ ተብለህ ብትሰጥ ገርል ወስደህ ልታስተምረው አትችልም። ምንድን ነው የምታስተምረው ገርል ወስደህ? እና እንግዲህ በመጽሐፍ ቅዱስ መከራከር ስለማይችሉ እነ ቀለሜ ሲጎትተ ምን ማድረግን በማደናገርና በማደናበር ሰው መውሰድ ይቻላል። ከዚህ ቀደም የተደረገው እንደዚያ ነው። በነገራችን ላይ እኛ በጣም ኬርለስ ሆነን
በነበርንበት ጊዜ የስህተት ትምህርት፣ የውሸት ትምህርት፣ ትርክት እየተረኩ ኦርቶዶክስ ጣዖት ያመልካል። ማርያም ሲሄድ የሚሄደውን ሰው ማርያም ቤተክርስቲያን ሲሄድ ያዩና ማርያምን የሚያመልክ አስመስለው ይነግሩታል። ከዚያ ይደነግጣል። እንዴ እውነቱን ነው። ምክንያቱም ሚካኤል አምላክ የገብርኤል አምላክ እንደሆነ የሚያስብ ሰው ካለ አሁንም ኦርቶዶክሳውያን ንቁ። ሚካኤል ቤተክርስቲያን ስትሄዱ ሚካኤል ለማምለክ የምትሄዱ የሚመስላችሁ ካላችሁ አልቆላችኋል። በቃ ቀለሜ ሲያገኛችሁ ልክ ሚካኤል የምታመልኩ እንደሆናችሁ የምታስቡ ከሆነ ከስራችኋል። በየትኛውም ቤተክርስቲያን ከክርስቶስ ውጭ ከክርስቶስ ስጋና ደም ውጭ የሚፈተት ስጋና ደም የለም። ቤተክርስቲያን የክርስቶስና የክርስቶስ ብቻ ናት። እኛ አካል ቅዱሳን ሰማዕታት የምንላቸው የክርስቶስ አካል ናቸው። የቤተክርስቲያን አካል ናቸው። ቦዲ ኦፍ ክራይስት ናቸው። ኦኬ ክርስቶስን ያከበሩ ናቸው። እኛም ደግሞ እንደነሱ ስለ እርሱ ዋጋ ከፍለን እንድንሄድ እንተጋለን። የራሳችንን መዳን እንፈጽማለን። እና ዩዊልሲ ታሪክ ይሄ ነው። የቤተክርስቲያን ታሪክ ይሄ ነው። እኔ አሁን እዚህ ጋር የምናገረውን ነገር ዋሽቼ ባስተምረው ሪከርድ ቢሆን ኦርቶዶክስ ማለት ጋይስ እኔ የሰማዋት እኔ የጠየቅኳት እኔ የተረዳኋት ለእኔ ያስረዱኝ ኦርቶዶክስ ማለት እች ናት። ለዚህ ነው ኦርቶዶክስ ሆነ የዘላለም ሕይወትን አታጠመምልህ። ሌላ ትርክት ሰምተ ውሸት ሰምተ ገባ ከቤተ ክርስቲያን እንደው አቡነ ዘበሰማያት እንኳን በል ስትባል ማለት የማትችል ሁሉ አሁን ጴንጤ ሆናል። እና ተመለስ እና አሁን ወደ ቤተ ክርስቲያን ይምጣ። በነገራችን ላይ ቀለም የንጠራ ሆነ ዲያቆን ነበርሁ ካለ ይምጣና ተንሶ ነው። አንዲት ነገር ፊቴ ላይ ቃል እግዚአብሔር መጮህ አይችልም። ምንም አያውቅም ምንም። እና እኔ እኮ ነገርኩት አብሬው ነበርኩ አይደለ? ይኸውልህ ቀሲስ እኔ ልንገሮት ከቀለሜ ጋር አብሬ ነበርኩ አይደለም? ምን ያደርጋል መሰሎት? ይሄ አሁን አንድ ገድል ነው አለ። ይሄ አንድ ገድል ነው። እዚህ ገድል ላይ ቁጥሩን እንኳን አያውቀውም፣ ተአምር እንኳን አያውቀውም። ምንድን ነው የሚያደርገው መሰሎት? እንደዚህ ገልጥና ገድሉ ላይ እንዳይጠፋበት ወረቀት ያደርጋል። ወረቀት ገድሉ እንዳይጠፋበት ለመከራከር እንዲመቸው ወረቀት ያደርጋል። እግዚአብሔር ምስክሬ ወረቀት ያደርጋል፣ ወይ ደግሞ በሆነ ነገር ይጽፋል። አያውቀውም። እኔ አንድ አሁን እኔ መድሎተ ጽድቅን አንብቤ ያለው አለ። መድሎተ ጽድቅን አንብቤ ያንን ያነበብኩትን ገጹንም የመጽሐፉንም ርዕስ ሀሳቡንም እንደዚህ ቃል በቃል እናገራለሁ። ለምሳሌ አሁን መድሎተ ጽድቅ ላይ ገጽ 120 ላይ ሰዎች ስለ እንዴት እንደሚድኑ በእግዚአብሔር ስራ ነው የሚድኑት ወይስ በራሳቸው ስራ ነው የሚድኑት የሚል ጽሑፍ አለው ገጽ 120 ላይ። ይህንን በዚህ አጋጣሚ ጥሪ አስተላልፍልኝ ደሜ ጠረቢ። አሁን እኔ በዲቁና እንደውም ይጠይቁኝ የሚል ከሆነ ዲቤት ጠራዋለሁ። ይምጣ እንደው የሰኞ ውዳሴ ማርያምን ብቻዋን እሷን አጥንቶ ይምጣና ያጠናትን እጠይቀዋለሁ። እንደው ሌላ ከማክሰኞ ምናምን አልሄድም። የሰኞ ውዳሴ ማርያም ይኸው እየጠራሁት ነው። ይምጣ። እንደው ዲያቆን ነበርሁ ካለ አንድ ጸልዩን ወይንም ደግሞ አንድ በቃ ማለት የጀማሪ ዝም ብሎ የአንድ ሳምንት ትምህርት ነው የምጠይቀው። የአንድ ሳምንት እሷን አስተካክሎ ኢብን አቡነ ዘበሰማያትን አስተካክሎ በግዕዝ ካለልኝ በደንብ በስነ ስርዓት ካለልኝ ማለት ነው። እኔ እንደው እውነቴን እኮ ነው የምልህ። እኔ አሁን እየቀለድኩ አይደል። እኔ ቤትማ ይሞታል እንደ እኔ ቤት መቼም ነው የሚሞተው። ይሞታል። እኔ ቤት መምጣት አይችልም። ሌላ ቤት እንደው ይምጣ እንጂ እና እሱን ነው የምልህ ደሜ። ምንም ነገር በዚህ አጋጣሚ አይኖ ሲዋሽ የሚያምህ ህመም ይኖራል፣ ግን ከጎንህ ያለ ነው። ዶንት ወሪ፣ ሪላክስ። አንተ ዋና ነገር መያዝ ያለብህ ከእውነት ጋር መቆም ነው። ክርስቶስ ከአንተ ጋር ነው። ለምን ሽቡ ትቶ አይሄድም። ክርስቶስ ሁልጊዜ ከሚገፉት ጋራ እውነት ካላቸው ሰዎች ጋር አብሮ ነው። ከታሰሩት ጋራ አብሮ የሚታሰር መቃብር እንኳ ብትገባ የማታጣው እውነትህ ክርስቶስ ነው። ኦኬ መቃብር እንኳ ገብተህ የምትነሳበት ትንሳያችን እርሱ ነው እና እርሱ ከአንተ ጋር ይሁን። ምሕረቱ ቸርነቱ አይለይህ ወንድሙ። አለን እና ያልሁን ነገር ማለት ነው። ያልሁን ነገር ይውልሲ ነገ ቤተክርስቲያን ስትገባ እያንዳንዷ ገብተህ ቸክ የምታደርገው ነገር አለው። እኔ በነገራችን ላይ ደሜ በእኛ ቤተክርስቲያን እንኳን አይደለም እንደዚህ ተናግሬ ይቅርና ማለት ነው። እኔ ቄሱ ጳጳስ ራሱ ስተት ካወራ ቀልድ የለም እኛ ቤት። ኦኬ አሁን እኔ ያወራሁት ውሸት ከሆነ ማለት ነው ነገውን ሆኖ ቤተክርስቲያን እርምጃ የምትወስድብኝ ቀልድ የለም እኛ ቤት። ጳጳስም ማንም ይሆን ኦኬ እምልህን ነገር ሪያሊቲውን ነው የማወራ፣ ሪስክ ወስጄ ነው የማወራ።
ምንም ይሁን ምን ባለውበት ደብር ኃላፊነት ይዤ ያለው ሰው ነኝ። ኃላፊነት ምዕመናን ይጠይቁኛል። ኦኬ ነገ ላይ ቀሲስ ትናንትና ደምረው ቤት ያወሩት ነገር እኮ ቀልድ የለም። እኛ ቤት ዝም ብሎ መቀላመድ አይቻልም። እሺ የማወራህ ነገር ማለት ነው ኃላፊነት ወስጄ ነው። እኔ ያለፍኩበትን ህይወት ነው የምነግርህ። በቃ ማንኛውም የቆሎ ተማሪ የሚያልፍበት ይህንን ነው። በቃ የቤተ ክርስቲያኗ ትምህርት ይሄ ነው። አንድ ነገር ልጠይቁት። የሆነ ሰው የእርሶን ስም ሜንሽን አድርጎ ስላለኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ በጠየቁት ጥያቄ መሰረት ገድላትና ድርሳናት ላይ አንድ ኦርቶዶክሳዊ ሙሉን ገድል አልቀበልም ማለት አይችልም። ሙሉን ገድል ያውም በቤተ ክርስቲያኒቷ ታትሞ የወጣውን ማለት ነው። ሙሉን ገድል አልቀበልም ማለት አይችልም። ነገር ግን ከገድሉ መካከል ያልገባውን ያልተረዳውን አልቀበልም ቢል ማለት እስከሚገባው ድረስ አልቀበልም ቢል ያንን ነገር ደግሞ ወጥቶ አደባባይ ላይ ባይናገር የዘላለም ሕይወት አያገኝም። አልቀበልም በማለቱ ቀሲስዬ በደንብ ነው ልመልስልህ። ይኸውልህ ይሄን በደንብ ልመልስልህ። የኔ እናትና አባቶች ሪከርድ አድርጉ። ይኸው ሀና የጠየቀችኝን ባለፈው አይታችኋል አይደለም? አሁን አንተ የምትለውን ቀሲስ ዲበኩሉ አይቀበሉም አለችኝ ሀና ማለት ነው። ምን ብላ? እኔ ምን አልኩ? እኔ ከጠየቁት ጥያቄና ከተመለሰልኝ መልስ እችን ቤተክርስቲያን ሙሉ በሙሉ 100% እንድቀበል ካደረገኝ መካከል ሙሉ ገድሉን አልቀበልም ማለት አልችልም። እኔ ከገድሉ መካከል ደግሞ አንዱን ታምራት መቃወም አልችልም። ነገር ግን እኔ መቃወም የማልችለውን ታምራት አንደኛው ተገልጦለት ተቀብሎ ሊሆን ይችላል። ስለዚህ ያንን አልቀበልም ብል አንዱን ታምር አልቀበልም ብል እኔ ኦርቶዶክስ ቤተክርስቲያን የዘላለም ሕይወት አታገኝም አትለኝም ብዬ አምናለሁ። እርሶ ያንን ካልተቀበልክ የዘላለም ሕይወት አይኖርህም ብለው ነው የሚሉኝ። እንደዚህ አይነት አስተምሮ አለ ቤተክርስቲያን ተዋዘን። በደንብ ስማኝ፣ በደንብ ሪከርድ አድርጉት የማወራውን ነገር። እንኳን አንተ አይደለም እኔ ራሱ ብዙ የማይገባኝ ነገር አለ። ኦኬ ታዲያ ካህን ነኝ፣ ቄስ ነኝ፣ አስተማሪ ነኝ። ኦኬ በክርስትና ህይወት ውስጥ ሌብል የሚባል ነገር አለ። 10 ማዕረጋት የሚባሉ የሰው ልጆች ክርስትና ሌብል አለው። ጀማሪ አለ፣ ከፍ ያለ። የኔና እናት አባቶች በጣም ጠንካራ ክርስቲያኖች ናቸው። ስማቸውንም አይጽፉም። እንኳን ስለገር ብትነግራቸው ራሱ አይረዱትም። ሰው ገብቶሃል አይደለ? ሰው አንድ ሰው በክርስቶስ አምኖ ክርስቶስ እንደሞተለት እንደተሰቀለለት የዓለም ቤዛ እንደሆነ አምኖ ተጠምቆ የሚጠበቅበት ከኃጢአት ርቆ ኃጢአት እንኳ ቢሰራ ንስሐ እየገባ የክርስቶስን ስጋና ደም እየበላ በክርስቲያናዊ ስነ ምግባሩ ክርስቶስን መስሎ እንዲኖር ነው የሚጠበቅበት አንድ ሰው። የአንድ ክርስቲያን ግዴታ ይሄ ነው። ከዚያ በተረፈ ሊቅ መሆን መመራመር አንተ ከፈለክ ትማራለህ። እንደዚያማ ከሆነ ማንም አይተርፍም እኮ። የሀገራችን ስንት ህዝብ ነው የተማረ ሰው? ስንቱ ነው መጽሐፍ ቅዱስ የኔ እናት አባቶች መጽሐፍ ቅዱስ አያነቡም። ስለማያነቡ ግን የዘላለም ህይወት የላቸውም ማለት ግን አትችልም። በስሙ የተጻፈውን እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በስሙ ልታምኑ እንጂ አይደለም የሚለው መጽሐፉ። ስለዚህ አምነህ አንተ የሚጠበቅብህ ማመን ነው። በነገራችን ላይ ማንበብ እኮ መረዳት አይደለም። ይኸውልህ ቅድም መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 8 ላይ ያ ጃንደረባ እኮ የኢሳያስን መጽሐፍ ያነብ ነበር አለ ሉቃስ ሲዘግብልን። ያነብ ነበር። ፊልጶስ መንፈስ ቅዱስ ላከውና ሄዶ ሰረገላ ላይ ቁጭ የምታነበውን ታስተውለዋለህ አለው። የሚያብራራልኝ ሳይኖር አይደል ያለው እንዴ? እንደ በጎቹ በሸላቶቹ ፊት ዝም አለ አልተናገረም የሚለው የኢሳያስን ትንቢት ነበር ሲያነብ የነበረው። ያነባል። ይሄ ጃንደረባው የማንበብ ችግር የለበትም። ዕብራይስጥ በደንብ ያነባል። የማንበብ ችግር አልነበረም የነበረበት። የሚያነብም እኮ የሚገባው ነገር እኮ አለ። ግን ይሄ ትንቢት ነው። ትንቢተ ኢሳያስ 53 ጠጠር አለበት። ለሱ ለእኛ ነው የቀለለን ስለተፈጸመ። እንዴ ከትውልዱ ማናስተዋለ እኮ ነው ያለው ነቢዩ ኢሳያስ ራሱ። እና የሚያብራራልኝ ሳይኖር አለ ከዚያ አብራራለን። ይሄ ማለት እኮ በቀራንዮ አደባባይ ላይ አይሁድ የሰቀሉት እኮ እሱ እኮ ነው። ይሄ ማለት ስለ ኃጢአታችን የቆሰለው ስለ በደላችን የደቀቀው የደህንነታችን ተግሳጽ በእርሱ ላይ ያኖረው እናየው ዘንድ ደም ግባት የሌለው እኛ ግን ፊቱን በእግዚአብሔር እንደተቀሰፈ ፊቱንም እንደሚሰውርበት እንደተጠላ ሰው አየነው የሚለው እኮ እርሱ እኮ ክርስቶስ ነው አለው። ከዚያ አመነና ምን አደረገ? ካመነ በኋላ
መጠመቅ ነበር። እንግዲህ ስለ ጥምቀት ራሱ አስተምሮታል ማለት ነው። እዚያ ላይ አያትትም፣ ግን ምን ይላል? ወረድ ሲል ውሃ ጋር ደረሱ ይላል ሉቃስ። ከዚያ ምንድን ነው ያለው? ራሱ ጃንደረባው ምን አለ? ይሄው ውሃ አለ። ልብ አድርግ። ስለ ውሃ ከፍ ሲል ምናምን አልነገረንም መጽሐፍ ቅዱስ ዲቴል፣ ግን አስተምሮታል ማለት ነው። ምን ይላል? ይሄው ውሃ እንዳልጠመቅ የሚከለክለኝ ምን አለ ይላል። ምን ማለት ነው? አሁን ይሄንን እንግዲህ እምነት ከጥምቀት ጋር ነው። ያመነ ሰው ይጠመቃል፣ ግድ ነው። ስለዚህ አስተምሮት ስለነበረው ወንዝ ጋር ሲደርሱ ይሄው ውሃ አለ። ይሄው እንደውም ቃል በቃል ላንብልህ፣ እንደው ቃሉን ቃል በቃል መመልከት እንደውም የበለጠ በጣም እንድንረዳው ስለሚረዳን ነው። እንደው ባነበው በጣም ደስ ይለኛል ከታገስከኝ ማለት ነው። ኦኬ አንዴ ይኸው ካሜራዬን ላብራ። ትልቁ ላይ አድርገኝ፣ ትልቁ ላይ አድርገኝ ላሳይህ። እግዚአብሔር ይስጥልኝ ደሜ። የሐዋርያት ሥራ ምዕራፍ 8 ይችን እንትኗን ወደ አንድ በኩል አድርጋት። እሺ የሐዋርያት ሥራ ምዕራፍ 8 እሺ ይኸውልህ እዚህ ጋር መጀመሪያ ከዚህ ይኸው ይቅርታ ኖ የምን ፌስቡክ ነው እባክህ? እሺ ይኸው ምን ይላል? የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ልብ አድርግ፣ ሊሰግድ ነው ወደ ኢየሩሳሌም የሄደው። ይሄ የንግሥቷ ጃንደረባ ነው፣ አዛዥ ነው፣ በገንዘቧ ሁሉ የሰለጠነ ነው፣ የገንዘብ ሚኒስቴር ነው። ከኢትዮጵያ ግን የሄደው ምን ሊያደርግ ነው ይላል? ሊሰግድ ወደ ኢየሩሳሌም። እንግዲህ ግዴታ ኢየሩሳሌም ለመስገድ እንዲኬድ የሚያደርገው በአይሁድ እንደምታውቀው 3 በዓላቶች አሉ። ብሉይ ኪዳንን የሚቀበል ሁሉ በመቅደስ ስለሆነ መስዋዕትና ስግደት በምኩራብ ያው ትምህርት ይማራሉ ምናምን አለ። ግን መስዋዕትን በተመለከተ መቅደሱ ነው። ስለዚህ የሄደበት ለምን እንደሄደ ግልጽ ነው። ሊሰግድ ነው የሄደው። ወደ ኢየሩሳሌም መጥቶ ነበረ። ብሉይ ኪዳንን ኢትዮጵያ ትቀበል ነበር ስንል ዝም ብለን አይደለም፣ አፈ ታሪክ አይደለም። ሲመለስም ልብ አድርግ፣ ሰግዶ ሲመለስ በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበረ። ምንም ይለውን ልብ አድርግ፣ ቀታች ይናገራል። መንፈስ ቅዱስን ፊልጶስን፣ መንፈስም ሲል መንፈስ ቅዱስ ማለት ነው። ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። እንግዲህ ይሄ ጃንደረባው ሰረገላ ላይ ሆኖ የሚጓዝ ነው፣ ባለስልጣን ነው። የነበረበትን የሚያሳየው በእግሩ እየተጓዘ ሳይሆን በሰረገላ ላይ እንደነበረ ይነግረናል። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና፣ ማን ነው የሚያነበው? ጃንደረባው። ፊልጶስ ሰማና በውኑ የምታነበውን ታስተውለዋለህን አለው። ከዚያ እርሱም የሚመራይ ሳይኖር ይህ እንዴት ይቻለኛል አለ። የሚመራይ ሳይኖር ይህ እንዴት ይቻለኛል? ያነባል፣ ግን የማስተዋል ጥያቄ ነው የጠየቀው። ይኸው ታስተውለዋለህ ወይ ነው። የማስተዋል ነው፣ የማንበብ ችግር የለበትም። በደንብ ያነባል። ግን ማስተዋል ማለት መመርመር፣ ትንቢቱን ተፈጽሟል አልተፈጸምም የሚለውን ነገር አይረዳውም። ኦኬ። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለ። ተርጓሚ ያስፈልገዋል ማለት ነው አንድ መጽሐፍ እንኳን ትንቢት ይቅርና። ከዚያ መጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። አየህ፣ ለመማር ፊትክን በነገራችን ላይ ጸልዩ የምትለዋን ወደ ታች ዝቅ አድርጋት። ኦርቶዶክሳውያን የሚለው ዝቅ አድርጋት። አንተን ስለምትከልለኝ ነው። የአንተን ፊት ትከልለኛለች። ወደ ዝቅ አድርጋት፣ አንተንም እንዳይህ ብዬ ነው። አዎ፣ አሁን ይሄ ልብ አድርግ። ያውም ያነበውም የነበረ የመጽሐፉ ክፍል መጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ማን? ጃንደረባው። ናም ማስተምረኝ፣ ተርጉምልኝ አለው። አየህ፣ የትምህርት ፍላጎቱ አፒታይቱ ራሱ ማለት ነው። ከዚያ ይኸው ለመነው ይላል ፊልጶስን ምን ብሎ? ከእርሱ ጋር እንዲቀመጥና እንዲያብራራለት። ያነበው የነበረ የመጽሐፉ ክፍል ይህ ነበረ።
እንደ በግ ወደ መታረድ ተነዳ። የበግ ጠቦትን በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱ ከምድር ተወግዳለችና ትውልዱስ ማን ይናገራል አለ። ከለ ጃንደረባውም ልብ አድርግ ለፊልጶስ መልሶ እባክህ ነቢዩ ይህንን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። አሁን ነቢዩ ኢሳይያስ ይህንን የሚናገረው ስለ ራሱ ነው? ስለ ማን ነው የሚናገረው ይህንን ትንቢት አለ። ኦኬ። ከዚያ ምን አለ? ፊልጶስም ወከሰታፉ ፊልጶስም አፉን ከፈተ። ምን ሲል? ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። ልብ አድርግ፣ ስለ ኢየሱስ ወንጌል ሰበከለት። አንድ ሐዋርያ የሚያደርገው አንድን ሰው ስለ ክርስቶስ ነው የሚሰብከው። አንድ ሰው ክርስቲያን ለማድረግ ስለ ክርስቶስ ነው የሚሰበከው። ስለ ክርስቶስ ስታወራ ግን ስለ ሥላሴም ታነሳለህ። ለምን? ምክንያቱም ከሥላሴ አንዱ ነው መጣ ብለህ ተወለደ የምትለው። አየህ፣ ከሰማይ ወረደ ለማለት የሥላሴን ወደ ማብራራት ትሄዳለህ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ለማለት እግዚአብሔር ማን ነው ትላለህ። ከዚያ አብ ወልድ መንፈስ ቅዱስ ስለ ምስጢረ ሥላሴን ታስተምርና ከምስጢረ ሥላሴ ከሥላሴ አንዱ አካል ብለህ ደግሞ ምስጢረ ሥጋዌ ትገባለህ ማለት ነው። ኦኬ። ኦርደር ራሱ አለው። ኦርደሩ ራሱ ዝም ብሎ አይታለፍም ነው። ከዚያ ምን አደረገ? በመንገድም ሲሄድ ልብ አድርግ፣ ወንጌልን ሰበከለት። እዚህ ላይ ነው ደም ማሳየት የፈለግኩኝ። ወንጌልን ሰበከለት ይላል እንጂ እዚህ አሁን ምን ብሎ እንደሰበከው ስለ ውሃ ጥምቀት እንደነገረው ምናምን አሁን እዚህ ጋር አይዘረዝርም፣ ታሪኩ አይናገርም። ስለ ጥምቀት ግን ነግሮት እንደነበረ የምታውቀው ወረድ ብሎ በመንገድም ሲሄዱ ይላል። ልብ አድርግ፣ በመንገድም ሲሄዱ ወደ ውሃ ደረሱ። ልብ አድርግ፣ ወደ ውሃ ሲደርሱ ልብ አድርግ፣ ጃንደረባው ነው ጥያቄ የጠየቀው፣ ፊልጶስ አይደለም። ጃንደረባው ምን አለ? እነሆ ውሃ እንዳልጠምቅ የሚከለክለኝ ምንድን ነው አለው ይላል። ልብ አድርግ፣ ጥምቀት ለድህነት አስፈላጊ እንደሆነ ስለ ወንጌል ስለ ኢየሱስ ይኸው እዚህ ጋር ወንጌል ሰብኮለታል። ወንጌል ማለት እንግዲህ ያመነ የተጠመቀ ይድናል ብሎ አስተምሮታል ማለት ነው አይደለ? ጥምቀት ደግሞ በውሃ እንደሆነ ግልጽ ነው። ልብ አድርግ፣ በውሃ ባይኑ በዘይት ወይ በሌላ ቢሆን ኑሮ ውሃ ሲያይ እንዳልጠመቅ የሚከለክለኝ ምንድን ነው ሊላ አይችልም። ኦኬ። ስለዚህ ምን አለ? ልብ አድርግ፣ እንዳልጠመቅ የሚከለክለኝ ምንድን ነው አለው። የሚከለክለው አንድ ነገር አለ። ለመጠመቅ ማመን ይቀድማል። ማመን አለበት። ስለ ክርስቶስ አምኖ ጥምቀት ከክርስቶስ ጋር ለመተባበር፣ ጥምቀት ተጠምቆ ለመዳን ጭምር እንደሆነ፣ ጥምቀት ለኃጢአት ስርየት እንደሆነ የሐዋርያት ሥራ ምዕራፍ 2 ላይም አለ። ጥምቀት ብዙ ነው። ከክርስቶስ ጋር ለመተባበርም ጭምር ነው። ለስርየተ ኃጢአት ነው፣ ከክርስቶስ ጋር ለመተባበር ነው፣ ለልደት ነው፣ ለመዳን ነው። ያመነ የተጠመቀ ይዳናል ስለሚል ማለት ነው። ከዚያ ፊልጶስ ምን አለው? በፍጹም ልብህ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባ ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳርያም እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበር። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ እዚህ ጋር የሚያሳየን ምንድን ነው? አንድ ሰው ስለ ክርስቶስ ተምሮ መጠመቅ እንዳለበት ነው። ኦኬ። ስለዚህ ከዚህ እኛም ሲመጣ አንድ ሰው እኔ ስለ ክርስቶስ እንደሞተለት እንደተሰቀልለት አስተምራለሁ፣ እመክርሃለሁኝ። ካመንህ አዎ ክርስቶስ የእግዚአብሔር ልጅ እንደሆነ በማንነቱ ላይ ስለሆነ የምትመሰረተው የሰው ልጅ ሰዎች ማን ይሉታል ብሎ በጠየቀ ጊዜ የሰው ልጅ አንተ፣ የሰው ልጅ ማለት የድንግል ማርያም ልጅ አንተ የእግዚአብሔር ልጅ ነህ ብሎ ጴጥሮስ መልሶለታል። እዚህም ላይ ያንን የነገረው። ከዛ በኋላ አምናለሁ፣ ካመንክ መጠመቅ ትችላለህ አለው። በቃ ሁለቱም ወረዱ፣ ተጠመቀ። ከዚህ በኋላ ይሄ ሰው አሁን እዚህ ውስጥ ስለ ገርል ሰብኮታል። አሁን ይህን ሰውዬ እዚህ ውስጥ ስለሆነ ነገር አላወራውም። ከዛ በኋላ ይሄ ሰውዬ ጃንደረባው ራሱ ክርስቶስን ወደ መምሰል እያደገ እየተጋደለ ይሄዳል። ከስጋና ከደም ጋር አይደለም ውጊያው፣ ከዚህ ዓለም ገዥ የተባለ ከዲያብሎስ ጋር ነው። ስለዚህ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለምን እኔ አሸንፌአለሁ ብሏል። ክርስቲያን መከራ አለበት። ልብ አድርግ። ክርስቶስን ስታምን ስለ ስሜ ነው የሚለው፣ ስለ ስሜ መከራን ትቀበላላችሁ ብሏል። ሲጠራህ ራሱ እኮ መከራ አልትቀበለ ራስህን ክደህ መስቀሉን ተሸክመህ እኮ ነው የምትከተለው። መስቀል ደግሞ መከራ ነው።
ስለማን? ስለ ክርስቶስ ነው። እና የሚወደኝ ይከተለኝ፣ መስቀሉን ተሸክሞ መስቀሉ መከራ ነው። ስለ ክርስቶስ መሰደብ ነቀፌታ አለ። ስለዚህ ነቀፌታውን ካሸነፍክ አንተ ምን ትባላለህ? ሰማዕት ትባላለህ። ጌታ ምንድን ነው ያለው? የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምስክሮቼ ትሆናላችሁ አይደል ያላቸው? ሰማዕት ማለት በነገራችን ላይ በግዕዝ ሰማ መሰከረ ነው። ሰማዕታት ማለት ምስክሮች ማለት ነው በግዕዝ። ኦኬ፣ ምስክሮች ማለት ስለ ክርስቶስ ማለት ነው። ስለዚህ ስለ ክርስቶስ የመሰከሩትና መስክረው ሙስሊሞች አንገታቸውን ቀልተው ቢገሏቸው፣ ሌላም አሕዛብ ስለ ክርስቶስ ቢገሏቸው ምን ይባላሉ? ሰማዕት ይባላል። ምን ማለት ነው? የክርስቶስ ምስክር ማለት ነው። በቃ ክርስትናችን ይሄ ነው። ኦኬ፣ ከዚህ የወጣ ክርስትና የለንም። እኔ እዚህ ጋር ሸልፎችን እንደዚህ ባሳይህ እንደው ለምን አላሳያቸውም? ተመልከቱ። እዚህ ጋር የተደረደረ የመጽሐፍ ማታያ አላችሁ መጽሐፍ አለ። እዚህ ውስጥ አብዛኞቹ ምናልባት የሊቃውንቱ መጻሕፍቶች ናቸው ያሉት፣ ማብራሪያዎች የነ ዲያቆን ያረጋል አበጋዝ፣ የነ ሊቀ ሊቃውንት ስምዐኮነ መልአክ፣ የሌሎቹም የብዙ ሊቃውንት መጽሐፍ ነው እዚህ ውስጥ ያለው። ገድላት በጣም ጥቂት ናቸው ቁጥራቸው። ገድላት ስለማያስፈልጉኝ ነው? አይደለም። እኔ የሚጠበቅብኝ አንድ ዮሪስ የሚባል ሰማዕት ስለ ክርስቶስ እንደሞተ እንደተሰቀለ ማለት ለክርስቶስ ብሎ ማለት ነው ራሱን እንደተገረፈ ሰማዕት እንደሆነ ስለ ክርስቶስ ብሎ ደሙን እንዳፈሰሰ ይሄንን ሪኮግናይዝ ቤተክርስቲያን ታሪክ ሰንዳ ሰጠችኝ። አምናታለሁ። ቤተክርስቲያን ታሪክ አለው። ይሄ አገሩ የሚታወቅ ነው። በነገራችን ላይ ፕሮቴስታንቱም ጆርጅ ብለው አላቸው ቸርች። በተለይ አንዳንዶቹ ነው የምታገኘው ባይዘው። ኦኬ፣ ዓለም አቀፈ ታሪኩ የሚታወቅ ነው። ከዚያ በተረፈ ግን እያንዳንዱ ሰማዕቱ ያደረገውን ታምር በሙሉ በጭንቅላቴ እንድሸመድድ አልገደድም። እኔ እያንዳንዱ ታሪክ ይህንን አድርጓል ምናምን አይጠበቅብኝም። እያንዳንዱ ደግሞ ማወቅ አይጠበቅብኝ። እንኳን እሱን ገና ፍትሐ ነገሥቱን መች ተማርኩት? ገና ሃይማኖት አበው ራሱ ገና ብዙም ማለቀው የማይገባኝ ነገር አለ። ኢቭን መጽሐፍ ቅዱስ ላይ ማለት መጽሐፍ ቅዱስ ላይ ብዙም ማላቀው ነገር አለ። መጽሐፍ ቅዱስን በሙሉስ አንደርስታንድ ስላልተደረከው ክርስቲያን አትሆንም ሊባል አይቻልም። እና እንዲህ የማደናበሪያና ማደናገሪያ አይሰራም። የውሸት ነው። ፕራክቲካሊ መሬት ላይ የሌለ ነገር ሰዎችን ለመውሰድ የሚደረግ ነገር ነው። እና ወንድማችን ደሜ እግዚአብሔር ከረዳህ የቤተክርስቲያን ትምህርት በደንብ ተምረህ ኦልሬዲ መጽሐፍ ቅዱስ የመረዳት ምንትን ስላለህ የማንበብም ችሎታ ስላለህ የበለጠ አይ ቲንክ ቤተክርስቲያን ትጠቀምብሃለች፣ ማገልገል ትችላለህ ብዬ አስባለሁ። እግዚአብሔር ከፈቀደልህ ነው። ኦኬ፣ የእግዚአብሔር ልጅ መሆን የሚቻለው ጥሪውን አሜን ብለህ ስትቀበል ነው። እና አይሆፕ ከአንተ ጋር ነን። በሚያስፈልገው ነገር ጥያቄ ካለህ እንመልስልሃለን። ማንኛውም ጥያቄ እኔ ከጎንህ ነኝ። ብቸኝነት ሊሰማ አይገባም። አይኖ የሚሰማ ስሜት ይኖራል፣ በጣም የሚሰማ ይኖራል፣ ግን ከጎንህ ነኝ። በየትኛውም ኤኒታይም ጀስት ኮል ምን አለ መሰሉት። እኔ አሁን እርግጥ ነው ትናንትና ይሄ መግለጫ ከወጣብኝ በኋላ አይደለም ዛሬ ኦርቶዶክስ ነው መሆነው ያልኩት። ደስ የሚለው ነገር መግለጫው ከመውጣቱ አስቀድሞ የዛሬ 6 ወር ነው የኦርቶዶክስ ሳይቀድመን እንቅደም ይመስለኛል። ደሜ በቃ እኔ ተቀብያለሁ። እኔ እኮ እግዚአብሔር ከረዳኝ ሳምንት ወይ እንደዚህ አይታወቅም። በቤተክርስቲያኒቷ ዘንድ የተሰጠኝን ቀኖናም ይሁን የቤተክርስቲያን ጥምቀት ቄዳሬን ጨርሼ አባል እሆናለሁ፣ አካል እሆናለሁ እና እኔ ምንድነው ዋናው ነገር ምንድነው እዚህ ያላችሁ ሁላችሁም እንድትረዱት ሁላችሁም እንድታውቁት ቤተ ክርስቲያኒቷን በገድላትና ድርሳናት ዙሪያ ጠልታችሁ የወጣችሁ ተሳስታችኋል፣ አላወቃችሁም። ቤተ ክርስቲያኒቷ ጣዖትን አታመልክም። እኔ 100% እርግጠኛ ሆኜ ነው የምነግራችሁ። ጣዖት አምላኪ አይደለችም። ከቀሲስ ኋላ ያሉት ቅዱሳን ስዕላትን ተመልከቱ። ቅዱሳን ስዕላትን ስትመለከቱ ምንድን ነው መሰላችሁ የሚያሳያችሁ? ቀሲስ ይህንን ነገር እዚህ ጋር ያደረጉት ኮፒ ሊንክ አድርጉለት፣ ይቆራረጣል። ሌጋ ነው ወይስ እሱ ጋር ነው?
እግዚአቸውን አይተው ያደረጉትን ገድል አይተው እምነታቸውን ለማጠንከር ነው ይህንን የሚያደርጉት ያለ ገባችሁ? እዚህ ጋር ስትመለከቱ ስዕላትን ስትመለከቱ ስዕል አድኖ ብላችሁ ስም ለጥፋችኋል። በቤተ ክርስቲያኒቱ ዘንድ ተናግራም አስተምራም አታቅም። ይኸው በቀሲስ ፊት ነው የምናገረው። ስዕል አድኖ የለም ቤተክርስቲያን ውስጥ ስዕል አድኖ አያቅም። በነገራችን ላይ ደሜ እኔ አንድ ነገር ስታዩ ይኸውላችሁ፣ በነገራችን ላይ ይሄ ስለ ስዕላት የሚጠይቅ ሰው ካለ ይኸውላችሁ ኦሪየንታል አብያተ ክርስቲያናትን ብቻ አይደለም የኢስተርን ኦርቶዶክስን የካቶሊክን ቤተክርስቲያንን በዓለም አቀፋዊ እኮ ነው። ይሄ እኮ ማለት እንደው መቼም ከ16ኛው መቶ ክፍለ ዘመን መቼም አዲስ ነገር ይመጣል ብሎ መጠበቅ ራሱ እኔ ሞኝነት ነው። ቤተክርስቲያን 1600 ዘመን የት ቆይታ እንደው የት ላይ አንጠልጥሏት ነው ክርስቶስ ለሉተር የሚሰጣት? ይሄ እኮ እኛ ቤተክርስቲያን ብቻ አይደለም እኔ ቤተ ያለ አይደለም። ይሄ እኮ ዓለም አቀፋዊ የሆነ ነገር እኮ ነው። ኦኬ ለምንድን ነው ቆመ ብላችሁ የማታስቡት? የሁሉ ዓለም በሙሉ ኦርቶዶክሱም ካቶሊኩ በሙሉ ይሄ ሁሉ ፕሮፌሰር ሊቀ ስራ እኮ ነው የሚሰሩት። በነገራችን ላይ ስዕላትን እኔ የመጽሐፍ ቅዱስ መዝገበ ቃላት ላይ ላሳያችሁ። ፕሮቴስታንቶቹ ስዕል አላቸው፣ ላሳያቸው። የጋራ የመጽሐፍ ቅዱስ ጥናታችን የጋራ ነው። ስዕል እኮ አለ። ቆይ ላሳያችሁ። ኧረ መስቀል ብቻ አይደለም እንዴ? የምን መስቀል ብቻ? እሳቸው እስከሚመጡ እዚህ ያላችሁ ወንጌል አማኞች የእውነቴን ነው የምላችሁ፣ እኛ መካከል መለየት አለ። የስጋ ስራ እየተገለጠ ነው በእኛ መካከል። ይኸውላችሁ ገላትያ 5:16 አይታችሁ ከሆነ የስጋ ስራ ተገልጦብናል። በመካከል መለየት አለ፣ መከፋፋት አለ። ስጋ በመንፈስ ላይ መንፈስ በስጋ ላይ ሲቀዋወም ምንም ማድረግ አትችሉም የሚለውን ቃል የመጽሐፍ ቅዱስ ክፍል ለእናንተ ነው የሚሰጠው። እኔ አሁን ወጥቻለሁ ከእናንተ መለያየትን አልፈልግም። የሚኬሲ አባል ሆነ ሙሉ ወንጌል ምንም ማድረግ አትችልም። ምንም ማድረግ የሙሉ ወንጌል አባል ሆነ የሚኬሲን እንትን በጌታ ስም ይሄ እንግዲህ ተመልከቱ። ይሄ እንግዲህ እዚህ ጋር ስዕል ነው ያለው። እኔ ለማስተማር የተደረገ ስዕል ነው ብዬ ነው የምለው። ለማስተማር የመጽሐፍ ቅዱስ መዝገበ ቃላት ፔጁን ፔጅ ቲዮኒ ላይ ኧረ በጣም ብዙ መስቀልም አለ። እዚህ ላይ ራሱ መስቀል እዚህ ጋር በሙሉ በፒክቸር የታረል እንደ ይሄ ሁሉ ስዕል መስሎኝ ይሄ ሁሉ ስዕል መስሎኝ ይሄ የቤተክርስቲያን ስዕል አይደለም እንዴ? የብሉይ ኪዳን ወደብ ነው ይሄ። አሁን ይሄ ጣራ ያለው ይሄ እንትኑ በናቡከደነጾር ዘመን የነበረው የባቢሎን ግንብ ሁሉ ተስሏል። እዚህ ጋር ስዕል መሳል ምን ኖት ቢግ ዲል። የቤተ መቅደሱ ነው። እነዚህ ሁሉ እንትን ናቸው፣ ስዕሎች ናቸው። ስዕል በነገራችን ላይ አንደኛው መማሪያ እኮ አንደኛው ስዕላት እኮ መማሪያዎች ጭምር ናቸው። ትምህርት ለምሳሌ አንድን መጽሐፍ የማይችል ሰው መስማት የማይችልን ሰው በምንድን ነው የምታስተምረው? መስማት የማይችል ሰው ቢገጥም ወንጌልን እንዴት ነው የምታስተምረው? ወንጌል እምነት ከመስማት ነው። እምነት ከመስማት ነው ይላል። እምነት ከመስማት ነው። በአደባባይ ይናገሩ። ምን ይናገሩ? 640 ሰው አለ። 640 ሰው አለ አይደለ? በአደባባይ ይናገሩና ቤተ ክርስቲያኒቷ ባስተምሮም በተለያየ ነገርም ስዕል አምልኮ ብላ ትላለች ወይ? ስዕል አድኖ ብላ ትላለች ወይ? እኮ እሱ ልነግርህ ነው ትላለች ወይ? በአደባባይ ፕራክቲካሊ ላድርገው ብዬ ነው። ይኸውልህ ስዕላት ለምሳሌ እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው ይላል የእግዚአብሔር ቃል። ኦኬ አንድ ሰው የሚያምነው ሲሰማ ነው የሚለው መጽሐፍ ቅዱስ። ኦኬ መስማት የማይችል ሰው ቢመጣ አይድንም ማለት ነው? እንዴት ነው ወንጌልን የምታስተምረው? የምታስተምረውማ እየሳልክ ነው። እየሳልክ ክርስቶስን እንደዚህ አድርገው ሰቀሉት፣ እንደዚህ አድርገው። ይሄ በስዕል ነው እኮ የምታሳየው። መስማት ካልቻለ አንድ ሰው አይን ብቻ ነው ያለው፣ ያለ አማራጭ እየሳልክ ነው የምታስተምረው። እና ስዕላት በነገራችን ላይ ይሄ ከጀርባቸው አንደኛ እኛ ስዕላትን
ለስዕሉ ባለቤት ከስዕሉ ጀርባ ያለው ባለቤቱን እርሱን ነው እንጂ ስዕል እኮ ይቀደዳል እኮ። ኦኬ ይሄ ስዕል ለምሳሌ የእመቤታችን ይሄ ስዕል አለ። ይኸው ምስለ ፍቁር ወልዳ ጌታን ታቅፋ ነው የሚያሳየው። ይሄ ታሪክ ነው፣ መጽሐፍ ቅዱስ ላይ ያለ ነው። ጌታን ታቅፈዋለች። ወላጁ ናት፣ እናቱ ናት፣ የወለደችው ናት። ስለዚህ ጌታን መውለዷን የሚያሳይ ስዕል ነው። ይቺ ማለት ግን እመቤታችን ናት ማለት ነው፣ ጌታ ነው ማለት ነው? ይሄ አይደለም። ይሄ እኮ ሊያልቅ ይችላል እኮ። ይሄ እኮ ሊቃጠል ይችላል። እና እኛ የሚቃጠልና የሚያልቅ አላቂ የሆነ ስዕል ነው ይሄ የኛ ጌታ አይደለም። አይ እኛ ስዕላቱ የሚሰጡን ነገሮች የሚያሳዩን ማለት ነው የተሰቀለው ክርስቶስን ነው። ልክ እኮ በነገራችን ላይ የሚታይ እንደዚህ ያለ ስዕልና የማይታይ ደግሞ ስዕል አለ። ለገላትያ ሰዎች ምዕራፍ 3 ላይ ቅዱስ ጳውሎስ ክርስቶስን ተስሎ እናየዋለን እኮ። እኛው ስንጸልይ እኮ ክርስቶስን እኮ ቀራንዮ ወርደን እንመለከተዋለን። ሳያዩ የሚያምኑ ብፁዓን ናቸው ተብሎ እንደተጻፈ እውነት ነው። በማየት ብቻ አይደለም እምነት በማመን ጭምር ስለሆነ፣ ስለዚህ ክርስቶስን ዛሬ እኛ አይተዋል ብሎ አንድ ሰው ቢጠይቅህ በእምነት አይቼዋለሁ፣ በእምነት ነው የምናየው። ሳናይ ግን እንዳየን አድርገን እናምናለን። ምክንያቱም ሳያዩ የሚያምኑ ብፁዓን ናቸው። የቶማስ ጥያቄ የዓለምን ቋጠሮ የፈታ የመናፍቃን መዶሻ ነው። ጌታዬም አምላኬም ነው ያለው ቶማስ። አምላክ አይደለም ለሚሉት ለዘላለም ለሚነሱ መናፍቃን ሁሉ መዶሻ ነው። አምላኬ ጌታው አምላኩ መሆኑን መሰከረ። ይሄ ብቻ አይደለም፣ ዓለም በማየት ካልሆነ አላምንም የሚል ጥያቄ እንዳያነሳ ማመንማ ብፁዓንማ የሚያሰኘው ሳያዩ የሚያምኑ ናቸው ተብሎ ዛሬ እኛ ያመንነው አይተን አይደለም። ቀራንዮ ላይ ፊዚካሊ ሄደን ኢንፐርሰን አይተነው አይደለም፣ ሳናይ አምነንበት ነው ብፁዓን የተባልነው የእግዚአብሔር ልጆች የተባልነው። ስለዚህ እንደዚህ ያሉ ስዕላትን እንማርባቸዋለን። በነገራችን ላይ እስከ 3ኛው መቶ ክፍለ ዘመን በተለይ ዘመነ ሰማዕታት የሚባለው በካታኮምፕ ወይንም ደግሞ በግበበ ምድር በነበሩበት ጊዜ በኋላ እኮ መጻሕፍትን እኮ ተሰባስበው የመጡት እኮ በኋላ እኮ ነው። ጥቅልሎቹ ተሰብስበው እስከዚያ ወንጌል ይሰበክ የነበረው ሰዎቹ በድንጋይ ላይ አለ እኮ ዛሬ እኮ ይጠናል እኮ ድንጋይ ላይ ስዕል እየሳሉ ክርስቶስን እንደዚህ ነው የሰቀሉት። ጴጥሮስን እንደዚህ አድርገው ሮም ላይ እንደዚህ አድርገው ሰቀሉት። ጳውሎስን እንደዚህ አድርገው ነው የገደሉት እያሉ በመጎናጸፊያ ተሸፍኖ እንደተገደለ፣ ጴጥሮስ የቁልቁሊት እንደተሰቀለ በካታኮምብ ውስጥ ሆነው በዛ መከራ ውስጥ አልፈው ነው እኮ ዛሬ በኋላ ዘመኑ እየሰለጠነ ሲመጣ ሞር የመግለጽ ችሎታቸው መጣ። ይሄ በነገራችን ላይ ሰከንድ ኒቅያ ላይ በ787 ላይ የቅዱሳት ስዕላት ጉዳይ ተነስቶ ነበረ። በዚህ ጉዳይ ላይ ዮሐንስ ዘደማስቆ በጣም ትልቅ ጥናት ሰርቷል። አስፈላጊ ከሆነ እሱን ልልክላችሁ እችላለሁኝ። ጉግል ላይ ራሱ አለ። ክርክሮች ተደርገዋል። 7ኛ ጉባኤ ይመስለኛል። በእርግጥ ያንን ጉባኤ ከሌሎቹ ጋር የተደረገ ነው። ሰከንድ ኒቅያ የሚባለው ጉባኤ ላይ ይሄ ሁሉ ተነስቶ ነበረ። በተለይ ሙስሊሞች በተነሱበት ጊዜ ሙስሊሞች እንደዚህ ያለ ጥያቄ አንስተው ነበረ። ኦኬ ስዕላት ታመልካላችሁ። አሁን ፕሮቴስታንቱ እንደሚለው የክርስቲያኖች ጥያቄ አልነበረም። እግዚአብሔር በሚያውቀው ባይሆን ሊሰገድላቸው ይገባል ወይንስ አይገባም የሚለውን ክርክር እና አትናቴዎስም ሌሎችም መልስ ሰጥተዋል። አይ ቬነሬት የምናከብረው ስዕላትን እናከብራቸዋለን፣ ምክንያቱም በዚያ ውስጥ እግዚአብሔር ይገለጣል ማለት እናይባቸዋለን ክርስቶስን። አሁን ይህንን መጽሐፍ ቅዱስን ክርስቶስን አይበታለሁኝ። ይሄ መጽሐፍ ቅዱስ ይኸው ወረቀት ነው፣ ግን ክርስቶስን አይበታለሁኝ። የእግዚአብሔር ቃል ስለሆነ እስመዋለሁኝ። የምስመው ይሄ ወረቀቱ ምናምን አይደለም። ወረቀቱ ለያዘው ነገር ነው፣ ለመጽሐፍ ቅዱሱ ነው ክብር የምሰጠው። ሆሊ ባይብል የምንለው ለምንድን ነው? ከሌላ ወረቀት በምን ተለይቶ ነው ቅዱስ የሚባለው? ቃሉ የያዘው ነው። ኦኬ የቅዱስ ጳውሎስ ልብስ ድዊ ሲፈውስ ነበር አይደለ? የሐዋርያት ልብሳቸው እኮ ሲፈውስ ነበረ። ልብሱ የፋብሪካው ልብስ አንድ አይነት ነው፣ ግን ጳውሎስ ሲለብሰው ግን ሌላ ነው። ኦኬ ጳውሎስ ሲለብሰውና አንተ ስትለብሰው የተለያየ ነው። ስለዚህ በልብሳቸው ይፈውሱ ነበረ። የእግዚአብሔር ቃል ይፈውሳል። ኦኬ ይፈውሳል። ተፈውሰንበታል። ቃሉ ይፈውሰናል። እና አሁን ይሄ መጽሐፍ ቅዱስ ተሸክሜ ለዚህ ክብር መስጠት አሁኑ ለወረቀቱ እየሰጠው ነው አይደለም፣ ለያዘው ሐሳብ ነው። ስዕላትም የሚገልጡት የተሰቀለው ክርስቶስ ነው። አሁን ስዕለ ስቅለቱን እዚህ ጋር ሳየው ምን እንደው ቀራንዮን ነው የማየው። ከስዕሉ ኦኬ የምማርበት ነው ክርስቶስን የማይበት ነው።
አይምሮዬ እንዳይሰረቅ በተለይ በቤተ ክርስቲያን ኦርደሩን ተከትለው ነው የሚጻፉት። አንድ ሕፃን ልጅ በቀላሉ ከልደቱ ጀምሮ ከብስራተ መልአክ ጀምሮ የተሳለውን አይቶ መጽሐፍ ቅዱስን ተረረረር አድርጎ እንዲያውም በዚህ ሀገር በነገራችን ላይ ካቶሊኮችም ኢስተርን የኮፕቲክ ቸርች ቤተክርስቲያን ለሕፃናት በፒክቸር አስደግፈው ነው መጽሐፍ ቅዱስን የሚያስተምሯቸው የበለጠ እንዲገባቸው እንዲረዱት ማለት ነው። እኛ ስዕልን አናመልክም። የስዕል አምልኮ ስዕል የሚባል ነገር የለም። የምናመልከው የተሰቀለው ክርስቶስን ነው። የምናመልከው አንዱን አምላክ ነው። ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ነው የምንለው። ክሪዳችን ጸሎት ሃይማኖት ነው እና በማደናበ የእኛ ደግሞ ብቻ አይደለም፣ የኢትዮጵያውያን ብቻ አይደለም፣ ዓለም አቀፍ ነው። ካቶሊኮች ጋር ሂዱ፣ ኢስተርን ኦርቶዶክስ ጋር በዓለም ላይ ያሉ ግሪኮችን ራሽያ ሂዱ፣ የኦርቶዶክስ ሁሉም ኦሪየንታል ውስጥ ሂዱ። ይሄ ብቻ አይደለም። ከፈለክ የኢቫንጀሊስት አባላት የሆኑ ላሳይ ይችላሉ ፒክቸር እዚህ ሀገር ቸርቻቸው ውስጥ። እኛም አንዳንድ ጊዜ እየተከራየን ቸርች የሌላቸው ሰዎች የፕሮቴስታንቶችን ቸርች ተከራይተው ይገለገላሉ ቴምፖራሪ በጊዜያዊነት። እዚያ ውስጥ በሚገርም ሁኔታ ምስዋ አላቸው። በሚገርም ሁኔታ ማለት የኢትዮጵያ ጴንጤ እኮ መቼም ከየት እንደመጣ ራሱ አይታወቅም እግዚአብሔር በሚያውቀው። ምክንያቱም የዚህ ሀገሮች ስታይ ስዕል ሁሉ አላቸው። በነገራችን ላይ የጴንጤዎች አዳራሽ ላይ መስቀል ቀርጸው በትልቁ በግድንግዱ የመስቀል ቅርጽ አለ። ይኸው በእጅ ሲሆን ነው እንደዚህ ሲሆን ነው የገረማችሁ። ግድንግድ ቸርቻችሁ ላይ መስቀል ተቀርጾ አለ። እበሩ ላይ መስቀል ተቀርጾ አለ። አትቀርጽ ካለ ለምንድን ነው መስቀሉ የምትቀርጸው? የኢትዮጵያ ሲሆን ኃጢአት፣ የእናንተ ሲሆን ትክክል የሚሆንበት ምንም ምክንያት የለም። ኦኬ ይኸው እዚህ ላይ መስቀል አለ እዚህ ላይ ተቀርጾ ነው ይሄም ራሱ እና እኛ ስዕል የምናመልክ ከሆነ ስዕሉ ሲቀደድስ አምላካችን ተቀደደ ማለት ነው? እንደዚህ ያለ ሞኝ ካለ ኦርቶዶክሳዊም ካለ ተማሩ። ይህንን መረዳት መቻል አለብን ነው እና በጣም ደክሞኛል። አያስታውቅም አይኔ ደሜ። ሌሎችም ሊቃውንት አሉ መጥተዋል፣ ከእነሱ ጋር ማውራትም ስለሚቻል እኔ እውነት ለመናገር ከቤተክርስቲያን እንደተመለስኩ የሰበካ ጉባኤ ስብሰባ ነበረኝ። ጊዜ ቆይቼ ቀጥታ አንተን ሳይህ እንደው ትንሽ ፊት ላይ ትንሽ የተከፋ አይነት ስሜት ስላየሁብህ ነው የገባሁኝና እግዚአብሔር ያበርታ፣ እግዚአብሔር ይደግፍህ። ኧረ ቀሲስ አንድ ጥያቄ ብቻ መልሰውልኝ ወጡ። እስኪ አሉ ሌሎቹም ስላሉ ዮሐንስ በሌላ ጊዜ እገባለሁ። በጣም አይኔ ሊጠፋ ነው። በጣም ይቅርታ አድርግልኝ። በቃ ተኙ እርሱ እና ደሜ ተባረክልኝ። ሰላም ሁኑልኝ። ክቡራን አባቶቼ ሰላም ብያለሁኝ። መጋቢ ሐዲስ ሰምረአብ